በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን ድንግል ወላዲተ አምላክ በግብጽ ምድር የደረሰባትን ሐዘንና መከራ ሁሉ ለወዳጇ ለቅዱስ ቴዎፍሎስ ተገልጣ የነገረችው ምስጢር ታሪክ ይህ ነው። በዚያም በግብጽ ሳለች የደረሱባትን መከራዎች ሁሉ እየነገረችው ሳለ ድጋሚ እንዲህ ብላ ነገረችው። ከመንገድ ድካም የተነሳ በዚያ ስፍራ ተቀመጥን። ከስንቃችንም ጥቂት ምግብ ቀመስን። በአረጋዊ ዮሴፍ እጅም የወይራ ዘንግ ነበር። ያንን የወይራ ዘንግም ይህ የተወደደ ልጄ ኢየሱስ ክርስቶስ በቅድስት እጁ ይዞ ለዚህች ሀገር ሰዎች በዚህች መንገድ ለመምጣቴም ምልክትነት እስከ ዘላለሙ በረከት ትሁን ብሎ ተከለው። ያን ጊዜም እንደ ቀድሞው በቅሎ አፈራ። ወደ ፊታችን እንሄድ ዘንድም ወደድን። በዚያም ስፍራ ብዙ ቦታዎች ነበሩ። አረጋዊ ዮሴፍም በእጁ ጣቶች እያመላከተ ቀኑ እያለፈ ሌሊቱ እየመጣ ነውና ከዚህች ከተሞች ወደ የትኛው ሄደን እንግባ አለ። እኔም ከነዚህ ከተሞች ወደ አንዱ ከተማ እንግባ፣ ይልቁንም የምናደርገውን እስከምንረዳ ድረስ ወደ ምድረ በዳ እንሂድ አልሁት። ይህንንም ብዬው ጀንበሩ እያዘቀዘቀ ሳለ ወደ ተራራ ወጣን። ለመድረስ ጥቂት ሲቀረንም በስፍጥን እንዳገኘናቸው ቀድሞ የነገርኩ ሁለቱ ሽፍቶች ከኋላ ተከተሉን። በዚያም ስፍራ ባዩኝ ጊዜ ሁለቱ ሽፍቶች ሰይፎቻቸውን በእጆቻቸው ይዘው ባዶአቸውን ወደ እኛ እየሮጡ መጡ። ስንከተላችሁ ብዙ ጊዜ አደከማችሁን፣ ከዛሬ በቀር ስንከተላችሁ አላገኘናችሁም ነበረ። ዛሬ ግን በእጃችን ውስጥ ወድቃችኋልና እንበቀላችኋለን አሉን። ይህንንም ብለው ወደ ተወደደ ልጄ ተራምደው ከእቅፌ ወሰዱት። ከላዩም አውልቀው ልብሱን ወሰዱ። ልብሴንና የራሴን መሸፈኛ ሳይቀር ወሰዱ። ወደ አረጋዊ ዮሴፍ ዘንድም ተጠጉ። እርሱ ደግሞ በልቡ ተንኮል የሌለበት እንደ በግ የዋህ ሰው ነበርና ከላዩ ልብሱን ገፈፉት። ሰሎሜም ይህንን ባየች ጊዜ መደረቢያዋን አውልቃ ጣለች። ልብሶቻችንንም ይዘው በቅርብ ሆነው አንዱ ከሌላው ጋር ይነጋገሩ ጀመር። እንዳልሄዱ ቆመውም ሲማከሩ ባየሁ ጊዜ እጅግ ፍርሃትን ፈራሁ። በልቤም መጥተው የተወደደ ልጄን ይገድሉብኛል ብዬ በእቅፌ አጥብቄ ያስኩኝ። ፊቴንም በፊቱ ላይ አድርጌ የተወደድክ ልጄ ሆይ ወየውልኝ፣ ልጄ ወዴት ልሸሽግህ እንዳይገድሉህ በመፍራት ከእነዚህ አውሬ ሄሮድስ ከኢየሩሳሌም አሸሸው። ወየውልኝ የነፍሴ ወዳጇ ልጄ ሆይ በሀገሬ ኑሬ ቢሆንስ ይህንን ሁሉ ድካም ባልደከምኩ ነበር። እኚህ ከሄሮድስ የከፉ ከእኔ ነጥቀው እንዳይወስዱብኝ እፈራለሁ። በቤተልሔም ብኖር በተሻለኝ ነበረ። አረጋዊ ዮሴፍን ያውቁታልና እንዳይገድሉ እርሱ ይለምናቸው ነበረ። የተወደደ ልጅ ሆይ እኔ ብላቴና ድንግል ነኝና ይህንን ሁሉ አላውቅም። የዓይኖቼ ብርሃን ሆይ በዚህ ሀገር ማንን አውቃለሁ? መንደሩን ሰፈሩንስ በማላውቀው ምድረ በዳ ነውና ያለሁት። ልጆችን የወለድሁላቸው ሴቶች ሐዘኔና ያገኘኝን በልቤ ውስጥ ያለውን ድንጋጤ አይተው ዛሬ ከኔ ጋር ያለቅሱልኝ ዘንድ ማናቸው ወዴት አሉ? የተወደድክ ልጄ ሆይ አንተን ክፉ እንዳያገኝህ ብዬ ከአንተ ጋር ከቦታ ወደ ቦታ ስንከራተት የዓይኖቼ ብርሃን ሆይ ሲከተሉህና ከሀገርና ከየአውራጃ ሲያሳድዱኝ አልደከምኩም ነበር። ልጄ ሆይ አንተን በፊቴ ሲገድሉህ እንዴት እሆናለሁ? አንተንስ ከሚገድሉህና ይህንን ከባድ ሐዘን ከማይ አስቀድመው እኔን ይግደሉኝ። ልጄ ሆይ በየቀኑ ስለምታሰማኝ ጣፋጭ አንደበትህ ምን ላድርግ? የዓይኖቼ ብርሃን ሕይወቴ ልጄ ሆይ ጡታቸውን እያጠቡ ልጆቻቸውን የሚያሳድጉ ሴቶችን ባየሁ ጊዜ ምን አደርጋለሁ? ዛሬ ከኔ ጋር እንዲያለቅሱ ሄሮድስ ልጆቻቸውን የገደለባቸውን ሴቶች እመኛለሁ። ኢየሩሳሌም ወይም ቤተልሔም ብሆን ከእኔ ጋራም የሚያዝኑ ሰዎችን ላገኝ በቻልኩ ነበረ። ቅዱሳን አባቶችና ነቢያትም ከእኔ ጋራ እንዲያላቅሱኝ እሻለሁ። ከእኔ እንድትወለድ ያበሰረኝ መልአክም ሐዘኔን ያይ ዘንድ እሻለሁ። ከዘመዶቼ ወገን የምትሆን ኤልሳቤጥ የልቤን ሐዘን ታይ ዘንድ ከእርሷ ጋራ በኖርኩ ነበር። አቤቱ ስደቴን ተመልከት፣ ሐዘኔን አቅልልልኝ እያልኩኝ
አለቀስኩም። እንዲህ ሳለቅስም እንባዬ በፊቴና በልጄ ፊት ላይ ይፈስ ነበረ። ከሽፍቶቹም አንዱ ሳለቅስ አይቶ አዘነ። አይሁዳዊ ለሆነው ለዚያ ሁለተኛ ጓደኛውም ወዳጄ እነዚህን ስደተኞች ልብስ እባክህ ዛሬ እንዳንወስድ እለምንሃለሁ። ከሁሉ ይልቅ የበለጠ ብርሃንን በፊታቸው ያለሁና የዚህ ሕፃን ጸጋውም የንጉሥ ልጅን ይመስላል። እርሱን የሚመስል አይቼ አላውቅምና ሲል ለመነው። አይሁዳዊው ግን ዛሬ አልሰማህም፣ እንደውም ልብሶቹ የነገስታት ልብሶች ይመስላሉና ብዙ ገንዘብ ሊያስገኙልን ይችላሉና አለው። ያም ሽፍታ በምንም ምክንያት ሊመልስልን እንዳልፈለገ ባወቀ ጊዜ ለአይሁዳዊው ወንድሜ ሆይ እነሆ ከቤተልሔም እስከዚህ ድረስ ሰርቀን ካከማቸነው የእኔን ድርሻ እጥፍ ውሰድ። ባለፈችው ሌሊት በእኔም ተራም ብዙ ንብረት እንዳገኘሁ ታውቃለህ። ይህንንም ሁሉ ውሰድ፣ ነገር ግን የእነዚህን ስደተኞች ልብሶች ድርሻ የሆነው ልመልስላቸው ስጠኝ አለው። ከሁሉ በላይ የዚህን ሕፃን መራቆት አስጨንቆኛልና አለው። ሽፍታውም ይህንን ሲነግረው አይሁዳዊው እንደሱ እስካልክ ውሰድላቸው አለው። ሽፍታውም ተቀብሎ መለሰልን። ልብሳችንንም በደስታ ለበስን። የተወደደ ልጄም ሽፍታውን እጁን አውጥቶ ባረከው። ሽፍቶቹም መንገዳቸውን ይዘው ተጓዙ። የተወደደ ልጄ ኢየሱስም መለስ ብሎ እናቴ ማርያም ሆይ ያየሻቸውን እኒህን ሽፍቶች አይሁድ በኢየሩሳሌም አንዱን በቀኜ አንዱን በግራዬ ይሰቅሏቸዋል። ነገር ግን ይሄኛውን ሽፍታ ቸር አባቴ ያሳደረበትን ርኅራሄ በልቡ ትኖራለችና በመስቀል ላይ በቀኜ ሆኖ ያምንብኛል። ከአዳምና ከልጆቹ ቀድሞ ወደ ገነት የሚገባው እርሱ ነው። በዚህች እኔን ባሳረፍሽባትና በፊቴ ላይም ምድር ላይ ያፈሰስሽውን ጣፋጭ እንባሽን ሁሉ ድካምና ደዌ የሚያርቅ በዚህ ስፍራም ስላራቆቱኝ ጤናን የሚሰጣቸው ይሁን። በፊቴ ላይ የፈሰሰ እንባሽም ፈውስ ይሆናቸው። በደስታ በሐሴት ተመልተውም ወደ የቤታቸው ይግቡ ብሎ ልጄ ወዳጄ ይህንን ሲነግረኝ ሳለ ሌሊቱ ወገግ አለ። የተባረከ አረጋዊ ዮሴፍም ሌሊቱ ሳይመጣ አስቀድሞ ከእኒህ መንደሮች ወደ አንዱ መንደር እንግባ ብዬሽ አልነበረምን? ወደዚህ ምድረ በዳ ወጥተን እነሆ ጊዜው ነጋ። ወዴት እንደምንሄድ አላውቅም። በምሕረቱ የጠበቀን እርሱ እግዚአብሔር ያውቃል። ሽፍቶች በገደሉን ነበረ ብሎ መከረኝ። ልጄም በአረጋዊ ዮሴፍ ነገር ፈገግ አለና እናንተ የምትይዙኝ አይምሰላችሁ፣ እኔ ዓለሙን በእፍኜ የያዝኩኝ ነኝና እኔም ወደ ወደድኩት እወስዳችኋለሁ። የሰውነትን ስራ ሁሉ እፈጽም ዘንድ ይሄ የቸር አባቴ ፈቃድ ነውና ለእናቴ ለድንግል እንዲህ ብለህ አትንገራት አለው። ይህንንም ነግሮን ወደ ተራራው ወጣን። ወደ ፈረሰች መንደርም ደረስን። ገብተንም በቤቱ አልፍኝ ቆምን። የተወደደ ልጄንም በእቅፌ አድርጌ ሳለ እጅግ ጨለመ። ቅዱሳት እግሮቹም ምድር ላይ በረገጡ ጊዜም ቆሞ እጆቹን አነሳ። ያን ጊዜም ቤቱ ፀሐይ ሲወጣ እንዲበራ በብርሃን ተመላ። ልዑል አምላካችን እግዚአብሔር ከእሊያ አማጽያን ሽፍቶች እጅ ጠብቆ እስከዚህ ስፍራ ድረስ አድርሶናልና አመሰገን ነው። በዚያ ቤትም ሌሊቱን ሁሉ እግዚአብሔርን ስናመሰግን አደርን። በነጋም ጊዜ የውሃ ጉድጓድ አገኘን። የተወደደ ልጄን የማጥብበትና የምጠጣውንም ውሃ ስላገኘን ደስ አለን። ልጄን ወደ ጉድጓዱ በወሰድኩት ጊዜም ጣቶቹን አውጥቶ ባረከው። ውሃውም መላ። አፉንም ከፍቶ በሁሉ አፍ ጣፋጭ ሁን፣ እንደ ኢትዮጵያ ወንዝ ሁን፣ በቀናች ሃይማኖት ሆኖ ከዚህ ውሃ የሚታጠብ ሁሉ ከደዌው ከድካምና ከደዌው ሁሉ ይዳን ብሎ ባረከው። እኔና ልጄ አረጋዊ ዮሴፍም ወደ ቤቱ ውስጥ በተመለስን ጊዜ ሰሎሜ ወደ ጓዳው ገብታ የተዘጋጀ ጻሕልና ጽዋን አገኘች። ሰሎሜም የተወደደ ሕፃኑ ልጄን በቤት ውስጥ ሰውነቱን ታጥበው ነበር። እኔም ጡቴን አጠበዋለሁ። ምግባችን ግን ከእግዚአብሔር ዘንድ ይሰጠን ነበር። ጡቴን ከአፉ አድርጌ ሳጠባውም ዘወትር መላእክትና የመላእክት ሰራዊት እመለከታቸው ነበር። ሁላቸውም ወደ እኛ እየመጡ በተወደደ ልጅ እግር ስር ወድቀው ይሰግዱ ነበር። በምስጋናቸውም ወደዚህ ዓለም የመጣ አንተ ምስጉን ነህ። ይህ ትህትናም በአርአያህና በአምሳልህ በእጅህ የፈጠርከውን አዳምንና ልጆቹን ለማዳን ነው። ሁሉን ከያዘ ከባህሪ አባትህ አብ አፍ የወጣ አንተ ቀዳማዊ ቃል ምስጉን ነህ። ለእናትህ ለድንግል ማርያም ምስጋና ይገባል እያሉ ያመሰግናሉ። ከዚህ በኋላም ካገኘን ድካም ሁሉ አርፈን ተቀመጥን። መላእክት ግን ወደ እኛ እየመጡ እያረጋጉ ያገለግሉን ነበር። በዚያን ጊዜም ሰይጣን ሄሮድስን ያችን ማርያምንና ያንን ልጇን ስትፈልግ ላታገኛቸው ኃጢአት የሌለባቸው ሕፃናትን የገደልካቸው ምን ጠቀመህ?
እነሆ እኔ ያሉበትን እነግርሃለሁ። በምድረ ግብጽ በአንድ ምድረ በዳ ስፍራ ከእነርሱ በቀር ማንም በማይገኝበት በፈረሰ ቤት ውስጥ አሉ። ተነስ፣ ከወታደሮች 10 ወታደሮችን ወደዚያ ወደ ነገርኩ ስፍራ ላክና ይግደሏቸው። መንግስትህም የሚጸናልህ የሚረጋጋልህ ያን ጊዜ ነው ብሎ ሰይጣን ለሄሮድስ በግልጽ ቃል በቃል ተናገረው። የምልህን ካልሰማህ ካላደረክም እነሆ ሕፃኑ አድጎ ከእናቱ ጋር ወደ ኢየሩሳሌም ይመለሳል። እጅግ ድንቅ ድንቅ ተአምርንም ያደርጋል። ሁላቸው የእስራኤል ልጆችም አምልኮ ጣዖትን ይተዋሉ። የሕዝቡንም አለቆችና ጸሐፍትንም ያሳፍሯቸዋል። መንግስትህንም ከአንተ ይነጥቃሉ። በሁሉ ዓለምም ከፍ ከፍ ይላል። እንግዲህ የሆነውን ሁሉ ነገርኩህ አለው። ከዚያም ወታደሮች ወደ ግብጽ ምድር እስከ ቁስቋም ከተማ እስከሚደርሱ ድረስ በምዕራብ በኩል ባለው ተራራ ይሂዱ። በዚያም ሁሉን የግብጽ ምድር አውራጃዎች ሲዞሩ ያገኟቸዋል። ወደ ቤቱ የሚቀበላቸው የለም። መንከራተታቸውን አውቃለሁ፣ የመጣሁት ያሉበትን ልነግርህ ነው ብሎ ሰይጣን ለሄሮድስ ነገረው። ሰይጣንም ይህንን ነገር ለሄሮድስ ተናግሮ ተሰወረ። ሄሮድስም ሰምቶ ቁጣው እጅግ በረታ። ታላላቆቹን ሹማምንቶቹንም ሰብስቦ የሰማውን ነገር ነገራቸው። እነርሱም የሕዝቡ አለቆችና ሁላቸው ካህናት፣ ሊቃውንት ይሰበሰቡ ዘንድ ትእዛዝን ወደ ኢየሩሳሌም ላክ፣ እነርሱንም ጠይቅ ይነግሩሃል አሉት። እርሱም እንዲሁ አደረገ። ንጉሥ ሄሮድስም የነገራቸውን ሰምተው ተቆጡ፣ ቸል አሉ። አዎ ቀድሞ በኦሪትና በነቢያት እንዳገኘነው ነገሩ እውነት ነው አሉት። ከዚያን ጊዜ ጀምሮ በልጄ በኢየሱስ ላይ ተቆጡ። እስኪሰቅሉት ድረስም ከሄሮድስ ጋር ተስማሙ። ወታደሮች ሰዎችን ሰብስበውም ከእነርሱ መካከል 10 የተመረጡ ወታደሮችን አገኙ። ሄሮድስም ለመረጧቸው ለእነኛ ወታደሮች እነኛን ሰዎች ስታገኟቸው እኔ በእጄ ይዤ እንዲገድላቸው አምጡልኝ፣ ያዘዝኳችሁን ከፈጸማችሁ ለእያንዳንዳችሁ ወቄት ወርቅን እሰጣችኋለሁ፣ በመንግስቴ ውስጥም ሾማችኋለሁ ብሎ ላካቸው። ወታደሮቹም የተነገራቸውን ሰምተው ያዘዛቸውን ፈጽመው ተስፋ ያደረገላቸውንም ገንዘብ ይቀበሉ ዘንድ ፈጥነው ወጡ። ወደ እኛም ሊመጡ በየፈረሶቻቸው ተጫኑ። የይሁዳዊት ወገንነት ያለው ስሙ ዮሳ የተሰኘ የአረጋ ዮሴፍ ልጅም ነበረ። እርሱም ጽኑና በወጣትነቱ ብርቱ ነው። ይህንንም ነገር በሰማ ጊዜ በልቡ እኔ በእግዚአብሔር ፈቃድና በረድኤቱ ቀድማቸው ዘንድ ተነስቼ ወደ እነርሱ ዘንድ ሄጄ እኒህ ከሃዲዎች እንዳያገኟቸው ሕፃኑን እንዳይገድሉት ካሉበት ስፍራ ወጥተው ፈጥነው ይሸሹ ዘንድ ልንገራቸው ብሎ ዮሳ አሰበ። እግዚአብሔር ለዚህ የአረጋዊ ዮሴፍ ልጅ ለዮሳ በፍጥነት መራመድንና የአንበሳ ኃይልን ሰጠው። ለመንገዱም ስንቁን ቋጥሮ ሲገሰግስ በሶስተኛ ቀን እኛ ካለንበት ስፍራ ደረሰ። በዚያች ሌሊትና ቀንም ወደዚህ ወዳለንበት ተራራ እስከሚደርስ ድረስ በየተጓዝንበት ሁሉ እየጠየቀ ሲጓዝም ሳለ ሰይጣን አግኝቶት በዚህ ምድረ በዳ ብቻህን ወዴት ትገሰግሳለህ አለው። ወጣቱ ዮሳም የሆነውን ሁሉ ነገረው። ጠላታችን ሰይጣንም የደነገጠ ሰው መስሎ ዮሳ ሆይ ደክመሃል፣ እነሆ ሽፍቶችን በፊትህ አሉ አለው። ዮሳ ግን ፈጥኜ ሄጄ እነግራቸዋለሁ አለው። ሰይጣንም እኔስ ይዘው እንዳይገድሉኝ ይሸሻለሁ አለ። ሰይጣንም እኔን ከተወዳጁ ልጄ ጋር ያስደነግጠኝ ዘንድ ይህንን አደረገ። ሁሉን ያደረገው ራሱ ነውና። ያ ወጣት ዮሳም ሰይጣን ሽፍቶቹን የፈራ መስሎ የተናገረውን ሰምቶ እየደነገጠ እየሰጋ ወደ እኛ ዘንድ ገሰገሰ። ሰሎሜ በዚያ ቤት ውስጥ የተወደደ ልጄን እያጠበችው ሳለ ማልዶ ደረሰ። አረጋዊ ዮሴፍም ልጁ ዮሳን ከሩቅ አይቶ አወቀው። ተነስቶም ተቀብሎ ሳመው። ያ ወጣት ልጅ ዮሳም ገና እንደደረሰ በዚህ ስፍራ ምን ታደርጋላችሁ? በዚህ ሕፃን ምክንያት ሄሮድስ 144,000 የቤተልሔም ሕፃናትን እንደ ገደል አልሰማችሁምን? ይህንን ሕፃን ስላላገኘውም ተበሳጭቶ የላካቸው 10 ወታደሮች ሊይዟችሁ ደርሰዋልና አለ። ይህንንም በሰማሁ ጊዜ ተሸበርኩ። ያለንበትንም ቤት የከበቡት ስለመሰለኝ ከምታጥበው ሰሎሜ እጅም ልጄን ተቀብዬ ወደ ደርቡ ቤት ወጣሁ። በዚያም መስኮት ነበረ። በእርሱም ወደ ባህር አቅጣጫ እየተመለከትኩ ወዮልኝ ወዳጄ ልጄ ዛሬ ጥፋት ሊደርስ ነውና ወዮልኝ፣ ካንተ ጋር የደከምኩት በከንቱ ነውን? ወዮ ልጄ ወዳጄ፣ በዘመኑ ለኢዮብ እንደነገሩት ሰዎች ዛሬ የመጣው ዮሳ ደስታ ሊነግረኝ የመጣ መስሎኝ ነበር። ወዮልኝ ወዳጄ ልጄ ሆይ ፈርቻለሁና ከዚህ የከፋ የደረሰብኝ ነገር የለም። ወዮልኝ የዓይኖቼ ብርሃን ልጄ
ልጄ ሆይ የሄሮድስ ወታደሮች ወደ እኛ መጥተው አንተን ሲነጥቁኝ ሳያቸው እንዳልሰምስ እንኳን ሲከለክሉኝ ምን እላለሁ? ምንስ አደርጋለሁ? እየውልኝ ውዴ ልጄ ሆይ ይህንን ሁሉ ቀድሜ አውቄስ ቢሆን ኖሮ የተወለድኩበትን ሀገሬንና ምድሬን ትቼ ከሞት ላድንህ ባልተሰደድኩም ነበረ። ወደዚህ ምድረ በዳም ስፍራም ባልመጣሁ ነበረ። ዓለም በእኔ አድሟልና ሄሮድስ ልጆቻቸውን የገደለባቸው ሴቶች ወገናቸው እንደሆንሁና የተወደደ ልጄንና የእኔንም መሰደድ እያሰቡ ከኔ ጋር ዛሬ ያለቅሳሉ። የሚያጽናናኝን ፈለግኩ አላገኘሁም ብሎ የተናገረ አባቴ ነቢይ ዳዊትም ከእኔ ጋር ያለቅስ ዘንድ ወደ እኔ ይምጣ። ስለ ልጁ ዮሴፍም ያለቀሰ አባቴ ያዕቆብም የሐዘኔን ሰቆቃና የልቤን ትካዜ ያይ ዘንድ ዛሬ ይምጣ። ያለ እርሱ ሌላ የለኝምና አንዱ ልጄንም በክፋት ሊገርልብኝ ይሻሉ። ነቢይ ኤርምያስም ከእኔ ጋር ያለቅስ ዘንድ ይምጣ። በዚህ የባዕድ ሀገር በማላቀውም በዚህ ምድር አለሁና እነሆን ከዓይኖቼ ደርቀዋል፣ የማደርገውንም አላውቅም። የተወደደ ልጄ መላ ሰውነቱን እየሳምኩ እንደዚህ እያለቀስኩ ነበርኩ። እርሱ የተወደደ ልጄም እናቴ ድንግል ሆይ አይዞሽ፣ አትፍሪ፣ በርቺ። ትካዜና ሐዘንም ወደ ልቤ ውስጥ ደርሷል። ትካዜሽና ሐዘንሽም ወደ ልቤ ውስጥ ደርሷልና እንግዲህ ልቅሶና ሐዘን ይበቃሻል። በሰማያት የሚኖር አባቴ ሳይፈቅድ የሚሆን ምንም ነገር የለምና፣ ይልቅንም ተነሺ፣ ወደ አረጋ ዮሴፍና ወደ ሰሎሜ ዘንድ ወርደን የሚሆነውን እኔ ባለኝ ጊዜ ልቤ ተረጋጋ። አወረድኩትም። የተወደደ ልጄም ያንን ወጣት ዮሳን አንተ ወደ እኛ መጥተህ ነገርከን። አመጣጥህና ድካምህ ዋጋ የሚያሰጥ ነው። ነገር ግን ከአንተ ነገር የተነሳ በእናቴ ስለደረሰባት ድንጋጤ እኔን ያጥቡበት የነበረ ይህንን ድንጋይ ከራስህ በታች ተንተረሰህ ተኛ። እኔ አዳምና ልጆቹን ወደ ገነት እስከመመልሳቸው ድረስ ነፍስህ በአባቶቻችን በአብርሃም በይስሐቅ በያዕቆብ እቅፍ አሳርፍልሃለሁ፣ ከእኔ ጋራም በመንግስት ያኖርሃለሁ አለው። ያን ጊዜም ይህ ወጣት ልጅ ኢዮሳ ድንጋዩን አንስቶ ተንተርሶ ፊቱን ወደ ምስራቅ መልሶ ተኛ። ነፍሱም ከስጋው ተለየች። አረጋ ዮሴፍም ስጋውን ገነዘው፣ በዚያም አካባቢ ቀበሩት። መታሰቢያውም እስከ ዛሬ ድረስ አለ። 7 ወራት እስከሚፈጸም ድረስም በዚያ ቤት ውስጥ ብዙ ጊዜ ቆየን። መጀመሪያ ወደዚህ ቤት የገባ ነውም ህዳር 6 ቀን ነው። ዳግመኛም እመቤታችን ድንግል ማርያም ከተወደደ ልጇ ከአረጋ ዮሴፍና ከሰሎሜ ጋራ በግብጽና በነጻይቱ እናት ሀገር በኢትዮጵያ በስደት ጊዜ የደረሰባትን ችግር ለእኛም ለነፍሳችንና ለስጋችን መዳኛ የሆነን ዘንድ ከጌታችን የተሰጠችውንም ቃል ኪዳን ለዮሐንስ የነገረችውን እንናገራለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን። እንግዲህ ቆንጸል አድርጌ ነው ያቀረብኩላችሁ። የተከበራችሁ ኦርቶዶክሳውያን እንዴት ውላችኋል? እንዴት አደራችሁ? እንደምን ቆያችሁ? አሚን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ዛሬ አዲስ ነገር ነው ይዤላችሁ የመጣሁት። መንገለ ጽዮን ወድርሳነ ቅዱስ ዮናኤል መልአክ ምስለ ገድለ ስድስቱ ቅዱሳን ዘገዳመ ጎርጎር ማርያም ይሰኛል። እንግዲህ በዚህ በዝክረ ቅዱሳን አገልግሎታችን ውስጥ ካለው አንዱ ዘርፍ አድርጋችሁ ያዙት። ይሄ ገዳማት ላይ ገድላትን እያሳተምን መልሰን ለገዳማቱ የምናስረክብበት አንዱ መርሃ ግብር ነውና በዚህ መርሃ ግብር ውስጥ እንግዲህ አሁን የዚህ ዓመት የመጀመሪያ ስራችን ይሄ መንገለ ጽዮንና የቅዱስ ዮናኤል መልአክ እንደዚሁም የስድስቱ ቅዱሳን ገድል በጋራ ወጥቷልና መጠኑ ትንሽ ከዚህ በፊት ከታተሙት በግዝፈት ደረጃ ይሄኛው ከፍ ይላል። በቢ5 ነው የተሰራው። ማለት ለምሳሌ ቢ5 ገድለ ተክለ ሃይማኖት ያላችሁ አላህ ብዙዎቻችሁ አለ እጃችሁ ላይና ገድለ ተክለ ሃይማኖት አይነት በሱ አይነት መጠን ማለት ነው። በቢ5 772 ገጽ ነው ይዘቱ። እንግዲህ አሁን በንባብ እንደሰማችሁት አይነት በተለይ ይሄ መንገለ ጽዮን የሚለውን ድርሰት ለየት ያለ በጣም ብዙ አዳዲስ ነገሮች የምታገኙበት የዮሳን መጨረሻ ለምሳሌ ተአምረ ማርያም ላይ እርግጠኛ አይደለሁም መኖሩን በዚህ ደረጃ የእመቤታችንን እንግዲህ ከጽንሰቷ ጀምሮ እስከ እርገቷ ያለውን የእመቤታችንን ሕይወት በደንብ በጥልቀት የሚዳስስ በእያንዳንዱ በ33ቱም በዓላት ወቅት የሚነበብ ነው። በጣም ልዩ ድርሰት ነው። ምናልባት ይህን ድርሰት እንግዲህ ከዚህ ከጎርጎር ማርያም ማለት
ባጭሩ እንግዲህ አባታችን ወደ በኋላ ይነግሯችኋል። አንድ ትልቃዊ ገዳሙ አባት አሉ። እሳቸው ታሪኩን በደንብ ይነግሯችኋል። ከዚህ በኋላ ለመግቢያ የሚሆን ግን አንድ 3 ነጥቦች ልጥቀስላችሁና የጎረጎር ቅዱሳን ማለት ባጭሩ ከዋልድባ ከአብረንታንት ተነስተው 6 ታላላቅ ቅዱሳን መስከረም 21 ከግሸን ክብረ በዓል ጋር አብሮ አንድ ላይ ነበሩና ግሸን ላይ በነበረኝ ቆይታ በነገራችን ላይ አልነገርኳችሁም። ከዛ ስመለስ እንደው አንድ ለየት ያለች አጋጣሚ ብቻ ልንገራችሁና ምናልባት የዛሬ ዓመት ላይ መጽሐፍ የሰጠኋቸው አንድ አባት አሉ። ለቤተ ክርስቲያን የወሰዱት በርግጥ ለሳቸው አይደለም። ያንን ቤተ ክርስቲያን ወስደው እዛ ካህናቶቹ በጣም ተደስተውበት እና እሳቸውም ያው እዛው ነው የሚያገለግሉትና ሊያገለግሉ ሲሄዱ እዛው ለጸሎት ይጠቀሙበታል። ከዛ እንደው ይሄንን አይነት ስራ ሰርቶ እንደውኔስ ምን ላርግለ እንደው እንዴት በጸሎት አስባለሁ ሁሌ ግን ትንሽ መሬት አለችኝ በውርስ ያገኘኋት ማዛሽ ላይ የዘራኋት ገብስ አለ እና ከዚህ ይዤልህ ብሄድ ብለው በመዳበሪያ ቋጥረው ገብስ ግሸን ድረስ ተሸክመው መጡ። ገብስ በመዳበሪያ ይዘው ማለት ነው። እና ይሄ እንደው ሳትንቅብኝ ተቀበለኝ ስጦታዬ ነው እባክህ ብለው ሲሉኝ እንደው እምባዬ መጣና አሁን ይሄ ሰው አንድ ሰው ገንዘብም ምንም ወርቅም ሀብትም ቤትም መኪናም ሊሰጥ ይችላል። በአባቶች ግን በቀና መንፈስ ሆኖ በዚህ ደረጃ የሚሰጥ ስጦታ ከሌላው ከትልቁ ስጦታ የበለጠ ደግሞ ይሄ የበለጠ ስሜትን ይነካልና አውቃለሁ የገበሬ ልጅ ነኝ። እንግዲህ ያ ነገር በምን እንዴት ነው እንደሚዘጋጅ እንዴት ለአንድ ገበሬ ምርቱ መጀመሪያ የሚያገኛት ምርቱ ምን እንደሆነች አውቀዋለሁ። ስለዚህ እና በጣም ነው ስሜቴን የነካኝ የነበረው እና ያንን ገብስ አጋጣሚ እንግዲህ ይዤ ነው የመጣሁት። ስለዚህ ምን እናደርገዋለን? እምነት ነው ለእኔ አሁን ያ ገብስ ለእኔ እምነት ነው። የኛ አባት ራሳቸው አምርተው ራሳቸው አዘጋጅተው በንጹህ ልቡ ንጹህ ስጦታ አድርገው የሰጡኝ ነውና እኔ እንደ እምነት ነው የምጠቀምበት። ስለዚህ ምናልባት እንደው እንደ እምነት እንደ እናንተ እንደ እምነታችሁ ሆናችሁ ለምትጠቀሙበት ሰዎች እንግዲህ ቆልተን ፈትገን አዘጋጅተን ነው እንደ በሶ አድርገን እንጠቀምበታለን። እምነት ነው ግን በበሶ መልክ እንጠቀምበታለን። ስለዚህ ጨጓራ ለሚያማችሁ ሰዎች ወደፊት ትወስዱታላችሁ። በእምነት እናድርገው ያድነናል። በእውነት ክርስትና በጣም በየዋህነት እግዚአብሔር መንግስት የምንወርስበት ሃይማኖት ነውና በጣም ነው ልቤን የነካኝ። ማንኛውም እነዚህ በምንድን ነው ያልኩት መስከረም 21ን ሳነሳ ነው እኛ አባት ትንሽ እንደው አሁን ከገጠመኝ ለየት ያሉ ነገሮች ውስጥ አንዱ ስለሆነ ነው የጠቀስኩላችሁና ሌሎች በጣም ብዙ ገጠመኞች አሉ። ራሱን ችሎ መለስበታለሁ። ስለዚህ በዓላቸው መስከረም 21 ስለነበረ እነዚህ 6 ቅዱሳን አባ መርአዊ፣ አባ ምሰሶ፣ አባ ሞአብራ፣ አባ ሙሴ፣ አባ እላሽኝና አባ ደንቆሮ የሚሰኙ እኒህ ታላላቅ 6 ቅዱሳን ከዋልድባ አብረንታንት ተነስተው ወደ አሁን በዚህ በደላንታ አካባቢ ያሉ ገዳማትን እያቀኑ ህዝበ ክርስቲያን ወንጌል እየሰበኩ መጨረሻ ላይ እዚህ ጎረጎር ማርያም ላይ እንግዲህ ገዳሟ ያላየሁትም እንግዲህ አባ ሲነግሩን 6 የተለያዩ ትልልቅ ተራራዎች ይከቧታል ገዳሟ ቤተክርስቲያን ያለችበትን አካባቢ። ስለዚህ እነዛ 6 ተራራዎች የ6ቱም ቅዱሳን መሰወሪያ ሆነዋል። ስለዚህ ሲሰወሩ ከዋልድባ ተከትለዋቸው የመጡ 600 ቅዱሳንን ይዘው ነው የተሰወሩት አብረውና እያንዳንዳቸው 100 አርድእት ይዘው ማለት ነው 6ቱ ቅዱሳን። ስለዚህ ይሄ ገድል ከዚህ በፊት ታትሟል፣ ግን ያው ብዙዎቻችን ጋር አልተዳረሰም። ከዛ ይሄኛውን ገድል እንደው እንዲታተምላቸው በዛውም እንደ እርዳታ ምናልባት ዲያቆን ዮርዳኖስም ገዳሙን እህል በመስፈር በሚያስፈልገው ነገር በሙሉ ሲያሟሉለት ኖረዋል ገዳሙ ላይ እና ያንን ነገርም ስለሚያውቁ መጽሐፉ እንደዚህ ታትሞ እንደው አንድ ገቢ ቢሆንልን ብለው ሲሉ ተጨማሪ ነገር ምን አለ ከዚህ ስለታተመ አሁን ደግመን እሱን ማተም አንችልም እና አላማችንም ደግሞ እኛ መጽሐፍ ማሳተም ብቻ ሳይሆን ለሰው አዲስ ነገር ማድረስ ነው። ያንን ለሰው የምንሰጠውን አዲስ ነገር ምክንያት አድርገን ገንዘብ መሰብሰብ ይቻላል። በነገራችሁ ላይ እስካሁን በእኛ የታተሙ ገድላት በሙሉ ገዳማቶቹ ተጠቃሚ ናቸው። በመጽሐፉ ሽያጭ አይደለም፣ አስራት በኩራት ይገባላቸዋል ከመላው ዓለም።
መጽሐፍትን የወሰዱ ሰዎች ምክንያቱም ላዩ ላይ የገዳሙ አካውንት አለ፣ የገዳሙ ስልክ አለ። ስለዚህ የገዳሙን አካውንት መጽሐፉን ሲወስዱ አካውንቱን የሚያገኝ ሰው ከሆነ አስራት በኩራቱም እነዛ ገዳማት ላይ መላክ ይችላል። እና ብዙዎቹ እንደውም አንድ ወንድም ባለፈው ለሁሉም ገዳማት 100 ሺህ ልኮ ደረሰኙን ልኮልኛል። ልክ በዚህ ደረጃ ገዳማቱ ይጠቀማሉ እንጂ ከመጽሐፉ ሽያጭ ብቻ አይደለም በእኛ በኩል መጽሐፎች ሲታተሙ። ስለዚህ ገንዘቡን ሳይሆን እኛ የምናስበው ሰው የማይታወቁ ብዙ ኢትዮጵያውያን ቅዱሳን አሉና እነሱን እንወቃቸው ነው። ምናልባት ወንድሜ ዲያቆን ዮርዳኖስ ብዙ ጊዜ አንዳንዴ ያነሳልኛል እንደው ገድላቱን በዚህ ልክ አብዝተን ወደ ሰው ማድረሱ በራሱ እንትን የለውም ሳይድ ኢፌክት የለውም ወይ ብሎ እንደ ጥያቄ ያነሳል። ሁሉ እንደዚህ ሰው በበዛ ቁጥር የምንጠቀምበትስ ነገር ይሆናል ካልተጠቀምንበት ስለሚያስጠይቀን እና አንድ አላማ አድርጌ ነው ያስኩት። በቃ ማናቃቸው በጣም ብዙ ቅዱሳኖች አሉ፣ እነዛን እንድናቅ ያንን ደግሞ በዛ ምክንያት ደግሞ ገዳማቱም እንዲረዱ ማድረግ ነው። ስለዚህ ከአባ ጋር ይህን ስናወራ ሌላ ተጨማሪ ካላችሁ ከዛ ጋር አብሮ ተዳብሎ ይሰራ አልኳቸው። ዮናኤል መልአክ አለ ከዋልድባ ሲመራ የመጣቸው እየመራ ያመጣቸው እሱ ነው፣ የእሱ ድርሳኑ አለ አሉኝ። ብርሃን ነው አለ አልኳቸው። አሉ በቃ እሱ ጋር አብሮ ይወጣል አልኳቸው። ሁለቱን ሰራሁላቸው። መጠኗ ያን እንደው ብዙም እስከ ዛሬ ከምናሳትማቸው አሁን መጨረሻ አካባቢ እንግዲህ ከአብዬ ጊዜ ጀምረን መሰለኝ አብዬ ጊዜ 3ቱን አድርገን የነ ገላውዲዮስን የነ በርተለሜዎስን አድርገን የነ አቡነ አላኒቆስን 2 አድርገን የነ አቡነ ኢዮስያስን 2 መጠናቸው መቼስ ከፍ ከፍ እያሉ ነው የመጡት ከዛ በኋላ ስናሳትማቸው የነበሩትና ከዛ በተሻለ ሁኔታ ነው እየሰራን የምንሄደው እንጂ እንግዲህ ወደ ኋላ ተመልሰን አንዳንድ እና 2 እንደዚህ መጠናቸው አነስ ያሉትን አንሰራ ማለት 2-3ቱን ሌላውን ተጨማሪ እያደረግን ለሰው በተሻለ ጥቅም በሚሰጥ መልኩ ነው የምንሰራውና እቺ መንገለ ጽዮን የምትባለው ድርሰት እጅግ ለየት ያለች ድርሰት አለች። ከ100 ሺህ ብር በላይ ከፍዬ አስተርጉሜ ለራሴ ላሳትማት አዘጋጅቻታለሁ። ለትርጉም ከ100 ሺህ ብር በላይ ነው የከፈልኩባት። ስለዚህ ያንን እንትን ለራሴ ያሳትመዋለሁ ብዬ አዘጋጅቼ አስቀምጨዋለሁ እና ቦታው ደግሞ አባ ሲነግሩኝ ጎርጎር ማርያም ያህል የከበረች ቦታ እንደሆነች ከኃይለ ሥላሴ ጀምሮ አሁን እስካለው ዘመን ድረስ አባቶች እየወጡ ብዙ ትንቢት ያስተላለፉበት ብዙ መልእክት የሚናገሩበት አሁንም ድረስ ብዙ መልእክት እነዛ የተሰወሩ ቅዱሳን የሚናገሩበት ትልቅ ገዳም ነው። ትልቅ ገዳም አባ በአጋጣሚ እዚህ ጳጉሜን ወር እዚህ ነበሩ ለዚሁ ለመጽሐፉ ህትመት ጉዳይና ለሌሎችም ጉዳዮች እዚህ መጥተውና ሲነግሩኝ በጣም ትልቅ ገዳም ነው። በስልክም ሲያወሩኝ አይ ከሆነ እንግዲህ እኔ መጽሐፍ ብሸጠው ማገኘው ገንዘብ ነው፣ እዚህ ገንዘቡ ደግሞ አላቂ ጠፊ ነው እና እንደ እመቤቴ በረከት ይሻለኛል እንዲህ አይነት ስራ አጀለ ያለ አብሬ ጨምሬ ባወጣላችሁ ምን ይመስላችኋል አልኳቸው። አረ ደስ ይለናል፣ ጎርጎር ማርያም አረለችው ይዘው ያለችውኝ ያስጋሉን። ስለዚህ እመቤቴ ባወቀችው እኔ ከሷ የሚገኘው በረከት ይሻላልና ምስጋናሽን የሚናገሩ መጽሐፍትን የጻፈ ያጻፈ ይላል ቃል ኪዳናው ላይ እኮ አይደለን። ስለዚህ እኔ ቃል ኪዳን ይሻላል ብዬ ደግሞም እንዲህ ብዬ የማልነግራችሁም እንግዲህ እግዚአብሔር ባወቀው አሁን እንዲህ ማለት አልችልም እንደው እግዚአብሔር ባወቀውና ወደ ያየሁትም ምልክትም አለና ስለዚህ ያንን ስራ አብሬ ሰራሁት። ባጭሩ መንገለ ጽዮን ነው አብሬ ከዮናኤል መልአክና ከ6 ቅዱሳን ጋር ለካብሮ እንዲወጣ አረኩት። በዚህ በምታዩት መልኩ ፎቶ ላይ በጣም ልዩ ሆኖ ታትሞ ወጥቷል። ስለዚህ አሁን ባጭሩ ወደ አባታችን እንሄዳለን። አባታችን መልእክት ያስተላልፉልናል። እኔ መግቢያ እንዲሆናችሁ ነው። ዛሬ መስከረም 26 ነው ሪከርድ ያደረኩት። መስከረም 25 ይቅርታ፣ እሁድ ማታ መስከረም 25 ይሄን ሪከርድ አድርጌያለሁ። ከአባታችንን እንግዲህ ቀደም ብለው በመጡ ሰዓት ሪከርድ ያደረኳቸው ቪዲዮ አለ፣ ቀጥሎ ተሰሙታላችሁ። በደንብ የገዳሙን ታሪክ እና የቅዱሳኑን ጉዳይ እንደገና ደግሞ ለእኛ የሚያስተላልፉት መልእክት አለ። በደንብ አንደበታቸው የማይጠገብ ጫማ የማያደርጉ የእንስሳት ተዋጽኦ ስጋ ቅቤ ምናምን የማይነኩ እዚህ መጥተው ለበዓል ነው የመጡበት ወቅት አዲስ ዓመት ነበረና ቤት ያፈራውን ብለን ስንላቸው ሽሮ አንዘጋጁልኝ አሉ። ሽሮ ነው የተመገቡት። እግራቸውን ጫማ አያደርጉም እና እንዲህ አይነት ትልቅ አባት እንዲያው እሳቸው የሚናገሩትን እንስማቸው እስቲ። በአጋጣሚ ቢሮ ሆነው ነው ሪከርድ ያደረኳቸው። በቤትም መጥተው ከገዳም እጅ መንሻ ሁሉ ይዘው መጥተው ስጦታ ይዘውልኝ መጥተው
ቪዲዮ ላይ ተሰማቸዋላችሁ። አሁን ይህንን ድርሳን በጣም ደስተኛ ከመሆናቸው የተነሳ የእናንተን ስማችሁንማ አሁን በብራና አሁን እናጽፈዋለን፣ ወደ ብራና ቀይረን ይሄን የእመቤታችን እና ገዳሙ ላይ ቅርስ ክፍል ይገባል። የእመቤታችንም ደግሞ ትልቅ ተአምረ ማርያም አለ እዛ ሁሉ። አሁን እዛ ብራናዎቹ ላይ ስማችሁን ሄደን ነው የምናስገባው። አሁን የእናንተ ዲያቆን ዮርዳኖስ እንዲህ አይነት ስራ ሰርታችሁልንማ እንደው ምክንያቱም እኛ እናልፋለን እናንተም ታልፋላችሁ። ነገ የሚመጣ ትውልድ ደግሞ ስራችሁን መዘከር አለበት ብለው በነገራችሁ ላይ የእኛ ስም መዘከሩ አሁን ጉዳይ አይደለም፣ በጣም ነው። እንደውም እንደ አይነት ጉዳይ ነው ታውቃላችሁ። እንደውም አሁን እንደ አይነት ስራዎችን ስንሰራ ራሴን ወደ መሰወር ነው ሄድኩት፣ በፎቶም በምንም መልኩ በማታዩት መልኩ። አንድ ትልቅ ስማቸውን አልጥቀስ፣ ጀርመን ሀገር የሚኖሩ ትልቅ ረዳት ፕሮፌሰር አሉ። በዚህ በፊሎሎጂ ዲፓርትመንት በአዲስ አበባ ዩኒቨርሲቲ እዛ ላይ ራሱን የቻለ ትልቅ ቦታ አላቸውና እዛ ጀርመን ዩኒቨርሲቲ ውስጥ ሃምቡርግ ዩኒቨርሲቲ ውስጥ የእኛን ስራ ጠቅሰው ኢትዮጵያ ውስጥ በዚህ ደረጃ እየሰሩ ያሉ እንደዚህ አይነት ብለው ሪኮግኒሽን ሰጥተው እዛ ላይ ፕሬዘንት ሲያደርጉ እዚህ ሀዋሳ ላይ ደግሞ አሁን ዓለም አቀፍ የጥናት እንትን አለ። እዛ ላይ ደግሞ በእንግድነት እንድንገኝ ሁሉ ጋበዙና እንደ አይነት ነገሮች ላይ የለንበትም ሀዋሳ እንድንሄድና እዛ ይሄ ዓለም አቀፍ እንትን አለ ስብሰባ አለ በዚህ በቅርስ ድርሳናትና ገድላት ጉዳይ ላይ እና እኛ እንደ አይነት ነገር አንገታችንን ደፍተን ስራችንን እንስራ እግዚአብሔር እስከፈቀደልን ጊዜውን እስከሰጠን ድረስ። ስለዚህ ስራዎቹ ራሳቸው ምስክር እየሆኑ ይለፉ። ስለዚህ የኛ ጉዳይ አይደለም እና ይሄ እውቅና ሰው እንዲሰጠንም አንፈልግም። አባቶች ታውቀው እኛ እነሱን እንደው ለህዝቡ ለማድረስ ያበቃንን አምላክ እናመስግን። ከዛ በተረፈ ለምንድን ነው እንደዚያ ያልኳችሁ? አሁን አባም እናንተን ማወቅ ስላለባችሁ እና ነገ ለሚመጣው ምስክር እንዲሆን ስማችሁን ወስደን ገዛ ባለው ብራና ላይ ሁሉ ጭምር ነው የምናሰፍረው ብለው ሲሉኝ አይ እንደው ቀጥታ እንትን ላይ ክርክር ላለማድረግ ዝም አልኳቸው። ግን እንትን ላይ ከሪካርዱ በኋላ አይ እኛ እንደዛ እግዚአብሔር ነው መንግስተ ሰማይ የሚጻፈው ይባላል አይፈልጥም አባ እያልኩ እንዳያደርጉት ሞክር ያለሁኝ። ለማንኛውም እሳቸውን እንስማቸው እስቲ እና ይሄ መንገለ ጽዮን ድርሰት ግን አያምልጣችሁ። አሁን አደራ እምላችሁ አሁን የገላውዲዮስ ገርል እያላችሁ እየትላላችሁ ሁላችሁ የለም ከየትም ልታገኙት አትችሉም፣ አልቋል። ገዳሙም ላይ የለም። ከዚህኛ ድጋሚ አናሳትመው። ልክ እንደዛ አሁን ወደ ኋላ እንመለስም። አንዴ ሰርተን ያለፈው ነገር ወደ ኋላ እንመለስም። ሌሎች ያለቁ ገርላት አሉ ብትፈልጉም አታገኟቸው። ይሄን ድርሳን የእመቤታችንን ድርሳንና የዮናኤል መልአክን ድርሳን ይሄን መጽሐፍ ነገ የምትቆጩበት ነው ካላገኛችሁት እና ቤታችሁ ካላስቀመጣችሁት። በእውነት በጣም ትልቅ እንትን ነው፣ አይለፋችሁ። አባ እንግዲህ የራሳቸውን የሽያጭ መስመር ዘርግተዋል። እንደ በፊቱ በእኛ እንትን ላይ ይችላል የምታገኙበትን ልጠቁማችሁ። ምክንያቱም እዚሁ የሚተባበሯቸው እህት ወንድሞች አሉ። ገዳሙ ድረስ ሄደው ቋንቋ አይነሽ ሚዲያ ዩቲዩብ ላይ ፕሮግራም ሰርቶላቸዋል፣ ካላያችሁት እዩት። ስለዚህ እነሱን በሽያጭ እንተባበራለን ስላሏቸው ከኛ እንትን ቀንሶልናል፣ በርደኑ ከኛ ቀንሷል። ያ ማለት ግን ምናልባት ዲያቆን ዮርዳኖስን ድምጽ ሰምታችሁ የኔን ድምጽ ሰምታችሁ በእኛ ጋር በኩል ደግሞ የምትመጡና ገድሉን የምትፈልጉ ሰዎች አንድ ቦታ እናስቀምጥላችኋለን። ያው የተለመደው 6 ኪሎ ማርቆስ ቤተክርስቲያን 11 ቁጥር አባ ጊዮርጊስ ዘጋስጫ መጽሐፍ መሸጫ መደብር እዛ እናስቀምጣለን። ከዛ ማግኘት ትችላላችሁ መጽሐፉን። ሌላ ግን አባ ያስቀመጡ ወክለው የሰጧቸው ቦታ አሉ። በኃላፊነት ከማተሚያ ቤት እየወሰዱ እያከፋፈሉ ገንዘቡን ለገዳሙ እንዲያስረክቡ ብለው ኃላፊነት የሰጧቸው በእምነት ያስረከቧቸው እህት ወንድሞች አሉ። የመጀመሪያው የቋንቋ አይነሽ ሚዲያ ስላሴ ኮሌጅ 4 ኪሎ ቅድስት ስላሴ ኮሌጅ ዩኒቨርሲቲ 5ኛ ፎቅ ላይ ቋንቋ አይነሽ ስቱዲዮ የሚል አለ። እህታችን ሰብለ ወንጌል ትባላለች። ተወካዩ 0924 03 51 31 0924 03 51 31 ሰብለ ወንጌል ትባላለች። ቅድስት ስላሴ ዩኒቨርሲቲ 5ኛ ፎቅ ላይ ይገኛል። ከዛ ሄዳችሁ ማግኘት ትችላላችሁ መጽሐፉን። ሁለተኛው ወደ ቃሊቲ አካባቢ ያላችሁ እዛው ገዳሙ ድረስ ሄዶ ከአባታችንም ጋር ብዙ ስራ ይሰራላቸው አንድ ወንድም አለ፣ አቢሜሌክ ይሰኛል። ቃሊቲ አካባቢ ቼራሊያ
ጋር ንግድ ባንክ ያለበት ህንጻ 3ኛ ፎቅ ላይ እዛም እንደዚሁ ግዕዝ ቲዩብ ስቱዲዮ አለ። እዛ ታገኙታላችሁ። የሱ ስልክ ደግሞ 0910 12 22 19 0910 12 22 19 ነው። ከነዚህ ቦታዎች ታገኙታላችሁ። በእኛ በኩል ምናልባት ወደ ፒያሳ ወደ ምናምን እና ደግሞ እንደዚሁ ወደ ኔጋ ምናልባት ኔጋ ታገኙት የምትችሉት ከፍዬ የምወስደው 25 ወይ 30 ይኖራል። ከፍዬ ኔጋ ማስቀምጠው ያንን ከፍዬ ማስቀምጠው ግን ምናልባት መልካ ጉባኤውና የተደጎሰው ባለ አይደል 10 ሺህ ብር የሚሸጥ የተደጎሰው 700 ቅዱሳን ታሪካቸውን የያዘ እሱን ስትወስዱ እንግዲህ መልካ ጉባኤው ልትወስዱ ስትመጡ ይሄኛውን እንፈልግ ነበር ብላችሁ ስትሉ ደግሞ ሌላ ቦታ ሄዳችሁ ጉዞ አልላችሁም ያው እናንተንም ድካም ለመቀነስና ስለዚህ ምናልባት መልካ ጉባኤውን ልትወስዱ ስትመጡ ግዴታ የሆነባችሁ ካላችሁ እኔ ጋር አንድ እስከ 30 ፍሬ የሚደርስ ገዝቼ አስቀምጣለሁ። ከዛ ውጭ ግን ሌላ ጊዜ መታችሁ መጽሐፍ ብትሉ እኔም ኃላፊነቱን አልወስድላችሁም እና ማርቆስ ሁለተኛው የኛ እንትን የምንለው ምናልባት ቤተ ጳውሊ አይመስለኝም ቦታም እንትን ብሎባቸዋል። እንደገና አባታችንም እነዚህ ሁለት ልጆች ጋር ነው ሽያጩ እንዲሆን እናንተ እንደው ደግሞ በዚህ በሽያጭም አናስቸግራችሁም ምክንያቱም ስራው ሲሰራ እንዴት ደግሞ ከሌላው በተለየ ሁኔታ ብዙ ያደከመኝ ይሄ ገርል ነው። ከሌላው በተለየ ሁኔታ ብዙ አድክሞኛል ስሰራው ራሱና ያንድ ካመሳቸውም ያዩ ይመስለኛል። ስለዚህ በዚህ ካደከምኳችሁ ይበቃል ሽያጩን ጉዳይ እንኳን እኛው እንትን እንላለን ያሉኝና ምናልባት አባ ጊዮርጊስ ዘጋስጫ መሸጫ መጽሐፍ መደብር ማርቆስ ቤተክርስቲያን ውስጥ እዛ ተወሰነ ፍሬ ይቀመጣል። በእኔ እሱንም በእኔ እንትን እንግዲህ በእኔ ኃላፊነት እኔ ጋር ያለው በርደን። ስለዚህ እያንዳንዳችሁ በስልክ ስትጠይቁ የነበረው ለበዓሉ አሁን አባ መጥተው መስከረም 10-12 አካባቢ ወደ ገዳሙ ይዘው ሄደዋል። አንድ 300 ፍሬ ያተሽጦ አልቋል። ስለዚህ ጎንደር፣ ባህር ዳር፣ ደሴ፣ ወልዲያ፣ ጋሸና ላይ ላሊበላ ላይ ተወካዮች አሏቸው። ስለዚህ መጽሐፉ ታትሞ ሲሄድ ወደ እነዚህ ቦታዎችም ይሄዳል። እዚህ አዲስ አበባ ላይ ያላችሁት በጊዜ እንድትወስዱ የአባታችንን ድምጽ እንስማ። በጣም ደስ የሚል ታሪክ ይነግሩናል። ከኔ ጋር ምናልባት እንግዲህ መስከረም 29 ለቅድስት አርሴማ እንገናኛለን። ከዛ በፊት ምናልባት የምነግራችሁ መልእክት እንግዲህ ለዲያቆን ዮርዳኖስ ልነግረውና እንግዲህ ወይስ የሚያስተላልፍላችሁ መሰለኝ። በጣም ትልልቅ ስራዎች አሉ ከፊታችን የሚጠብቁን። አሁን የ10 ቅዱሳን ገድል አንድ ላይ ይታተማል። በሚቀጥለው የሚሰራው ይሄ ነው። እስከ ጥር ድረስ ባለው አልቆ ይደርሳል እጃችሁ። የ10 ቅዱሳን ገድል አንድ ላይ ይሰራል። እስካሁን ግን በጨበጣ ነው እየሰራን ያለ ነው። የህትመት ወጪውን የሚሸፍን እስካሁን እንግዲህ እግዚአብሔር የፈቀደለት የለም። በጣም ትልልቅ ቅዱሳን ናቸው እነዚህ 10 ቅዱሳን የሚሰሩት። ምናልባት ይህን ድምጽ ሰምቶ በረከቱን መሳተፍ የሚፈልግ ስለዚህ ምናልባት ወይ ካልሆነ የምናደርገው 10 ሰዎችን ሰብስበን እነዚህ 10 ሰዎች የየራሳቸውን የሚችሉትን አውጥተው በ10 ሰዎች ስም እንዲወጣ ማድረግ እንደዛ እንችላለን። አይ ብቻዬን እንችላለሁ የሚል ደግሞ ካለ ከዛ በኋላ ደግሞ ይሄን 10ሩን ስንጨርስ 12 ደግሞ ሌላ ገድል አለ። የአንድ ገዳም 12 ገድል የመጣ ማለት ነው። አሁን እነዚህ 10 ብዬ የምላችሁ አዲስ ናቸው። ሰምታችኋቸው አይታችኋቸው ማጣቋቸው 12 ሌላ ደግሞ 12 አለ የአንድ ገዳም ስራ 12ቱም አሁንም በጋራ ነው የሚወጣው። እንግዲህ በትልቁ ነው እንግዲህ በግብረ ሕማማቱም መልክ ይሁን በመልካ ጉባኤው መልክ ይሁን መጠኑን እንግዲህ በትልቁም እያሰብን ነው የምንሰራው። ስለዚህ የ10 ቅዱሳን ገድል እየተዘጋጀ ነው። እሱን እየሰራሁ ነው። ምናልባት እንደዚህ ጭልጥ ብዬ ስጠፋም አንዳንዴ እንደዛ እንድትረዱኝ ነው ከስራው ጫና አንጻር። ቀጥሎ ደግሞ ይሄን እስከ ጥር ከጨረስን ከጥር በኋላ ደግሞ የ12ቱን እንጀምራለን። የ12ቱ ግን ስራው ተጀምሯል። አሁን ሁለቱም ይሄዳል። ለምሳሌ ከብራና እንትኑ ብራናው ወደ እንግዲህ ትልልቅ ገዳማቶች ናቸው በስውር ያሉ ትልልቅ ገዳማቶች ጭምር አምጥተው ይሄንን እናንተ ናችሁ ልትሰሩት የምትችሉት የእግዚአብሔር ፈቃድም ትእዛዝም ነው እንኩ ብለው አስረክበውን ሄደዋል ገዳማቶቹ። ያን 12 ገድል እንግዲህ አሳትመን እንሰጣቸዋለን እግዚአብሔር ከፈቀደ ጊዜውን ከሰጠን። ስለዚህ እነዚህ 10ሮቹ ስለሚቀድም የ10ሩ ይቀድማል። ከዛ በኋላ 12 ያን 12 ምን አደረግነው? አሁን ብራና ነው። ብራናውን ፎቶ የተነሳውን እሱን ወደ ወርድ መቀየር ነው ይጻፋል ማለት ነው። ስለዚህ ማጻፊያውን አሁን ከራሴ እየከፈልኩ ነው ማጽፈው። እንግዲህ እሱን እንማከራለን ከዲያቆን ዮርዳኖስ ጋር። ግን ለማጻፊያ ራሱ አሁን ከራሴ ከፍዬ ነው እያጻፍኩ ያለሁትና
እንደው የሁሉም በርደን እኛ ላይ ከሆነ ትንሽ እንዳያስቸግር። ስለዚህ ምናልባት ወይ ዲያቆን ዮርዳኖስ እሱን መልእክት አስተላልፎላችሁ ከእሱ ጋር ትጨርሳላችሁ። አለዛ እኔንም በዚህ ጉዳይ ላይ እግዚአብሔር የፈቀደላችሁና እውነተኛ ኦርቶዶክሳውያን ካላችሁ ድምጽ አሰሙን። 0912063211 ቴሌግራም ላይ 0912063211 በዚሁ ስልክ ቁጥር ቴሌግራም ላይ አውሪኝ። ሌላ ከወደ ዝቋላ አቦ ለእንግዲህ ለጥቅምት 5 ለሚመጡ ሰዎች መጽሐፉን ላክ ተብሎ 1-2 ጥሪ ደርሶኛል። እሺ ብያለሁ። ስለዚህ ዝቋላ የምትሄዱ ምናልባት ከዚህ በፊት ደርሷቸዋል ልክ ያለው የላካችሁም አላችሁ። ግን እዛ ያሉ መናንያን ደግሞ ብዛት አላቸው፣ አባቶች እናቶች አሉ። ለዝቋላ ልከን ደግሞ ምድረ ከብድንም አንተውም። ስለዚህ መጽሐፉን የመልካ ጉባኤውን በምትችሉት ዋጋ በፈለጋችሁት ዋጋ ለምድረ ከብድና ለዝቋላ ለጥቅምት 5 ለበዓሉ ለሚሄደው ሰው እንልክላቸዋለን። ወይም ራሳቸው ተወካይ ይልካሉ። አሁን የዝቋላዎች ተወካይ እንልካለን ብለውኛል። 1-2 አባቶች ደውለዋል። ስለዚህ ለእነሱ የምትልኩ ላኩ። አለዛ እነዛ ስልካቸው ጋር አባቶች ደውዬ ምን ያህል ነው የምትፈልጉት ብዬ 50 እንፈልጋለን ቢሉኝ 50 ልክላቸዋለሁ። ምልከው ግን በራሴ ስም ነው። ያ ከሚሆን ደግሞ እናንተ መሳተፍ የምትፈልጉ ከሆነ በቤተሰባችሁ ስም እያደረጋችሁ ለዝቋላና ለምድረ ከብድ አባቶች በቤተሰባችሁ ስም ተጽፎ እንድትልኩ ይህም የመጨረሻው መልእክት ይሆናል። አባን እንስማ። በእኔ በኩል መስከረም 29 እንገናኝ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረከ እግዚአብሔር አምላክ አበዊነ የቅዱሳን አምላክ የእኛም አምላክ ተመሰገነ ይሁን። እንደምን ዋላችሁ ገብረ ሥላሴ፣ እንደምን ሰነበታችሁ? እንኳን ለመገናኘት አበቃን። ያው እንግዲህ ልጆቻችን የምንፈሰሉ ልጆቻችን ይህን አስተባብራችሁ ኮምፒውተር በመጻፍ በመገደፍ በገንዘብም በሀሳብ የረዳችሁን በኋላ ስማችሁን እገልጻለሁ። እዚህ የጠብቃችሁ እዚህ የጠብቀን። በሀገር ውጭና በሀገር ውስጥ ናችሁ ለሀገራችሁ እንደዚህ የምታስቡትን እግዚአብሔር በያላችሁበት እንዲጠብቅልን እያልን አሁን እንግዲህ ወደ ገዳማችን ታሪክ እንገባለን። የገዳሙ ታሪክ ምዕራፍ ጎረጎር ምዕራፈ ቅዱሳን አንድነት ገዳም በሰሜን ወሎ ሀገረ ስብከት የምትገኘው ትልቅ ገዳም ናት። ትልቅ ገዳም ላይ የምትጠራው ከታላላቆቹ ገዳማት እሷ ናት። ያው ገዳሞቹ እኔ የገዳሙ አስተዳዳሪ ቆሞስ አባ ገብረየሱስ እባላለሁ። የገዳሙ አስተዳዳሪ ነኝ። ያው ገዳማችን የምትገኘው በምስራቅ ቅድስት ፍቅርተ ክርስቶስና የብፁዕ አባታችን አቡነ ኤርምያስ አዳር ትምህርት ቤት ሲሆን በምዕራብ የሚገኘው ደግሞ ቅድስት የዝማሬ መስዋዕት ዙራምባ እንዲሁም የምትገኝበት የሚያማክል ቦታ ነው። በደቡብ በኩል ደግሞ ዳውንት አቡነ እስትንፋስ እና አቡነ ሙሴ እንዲሁም በርቀት የምትገኘው ቅድስት ቤተልሔም በደቡብ ያዋስናታል። በሰሜን የሚገኘው ደግሞ ታላቁ የኢትዮጵያ መሪ የሆነ ዓለምን የሚያስገርም ቅዱስ ላሊበላ ይሆናል። እንዲያው ደግሞ ከአገዛው አካባቢ ላይ የሚገኘው ቅዱስ አቡነ አሮን መንክራዊ ተብሎ የሚጠራው መካከል ላይ እናታችን ጎረጎር ተጠራቸው። ለዚህ ነው ጎረጎር ማለት ምንድነው ብለን በታሪኩ እኒህ አባቶች የተወለዱት ዋርላ ከተባለው ሀገር ተወለዱ። 6ቱም ከአንድ ጉባኤ ገብተው ይማሩ ነበር። መምህራቸው መምህር አውለጊስ ይባላል። መምህራቸውን ለማሳየት ስንፈልግ አሁን መምህር አውለጊስ የትኛው ናቸው የተማሩበት? ይህን ኋላ እንመጣበታለን። እንየው እንዲህ ቅዱሳኖቹ በህፃናታቸው ሲማሩ እንየው ህፃን ሆኖ እየተማሩ ይታዩናል ማለት ነው። ይሄ አሁን የት ዋልድባ ገዳም ከገቡ በኋላ ነው ይህን ያህል ከፍታ ያላቸው። እኒህ ህፃናቶቹን እየተማሩ እንየው መምህር አውለጊሳቸው ይሄ የምናየው ይሆናል። ይህንን አንስተው ሲያስባርኩ ቃል ኪዳን ሲቀበሉ ነው የምናየው። እኒህ አባቶች እንዴት በዛ አካባቢ ተማሩ? በ7 ዓመታቸው ትምህርታቸውን አጠናቀው ጨረሱ። በ7 ዓመታቸው ትምህርት አጠናቀው ሲጨርሱ ቤተክርስቲያን እያገለገሉ ሲኖሩ መምህራቸው መምህር አውለጊስ ለምንድን ነው የመከሯቸው? በኋላ ዘመን ፈተና ይበዛባቸዋል፣ የቤተክርስቲያን ስደት፣ የካህናት መታረድ ይገጥማቸዋል ብለው ትንቢት አስተምረዋቸው ነበር ይላል። ይህን ትምህርታቸውን ካጠናቀቁ በኋላ መምህር አውለጊስ አረፉ። በመጨረሻ አንዲት የሴቶች ዞሮ አገሬን ይወርሱብኛል፣ ለቃችሁ ካልሄዳችሁ ቤተክርስቲያናችሁን አቃጥላለሁ፣
ካመንኳት እገድላለሁ በማለት ተነሳችባቸው። ይቺ ይህን የአቡነ ሙሴ ብፁዕ አባታችን አቡነ ሙሴ ሊቀ ጳጳስ ግብፃዊ አቡነ ሙሴ ይላል። የእሳቸው ፍልፍል ዋሻ ነው ቤተክርስቲያኑ። እነሱም በታምራት ዘግተውት እኛ ይቺ ሴት ጸላዔ ሰናያት ተነስቶባታልና ብለው ተነስተው ወደ ተቀደሰው ቅዱስ ዋልድባ ገዳም ገብተዋል። ዋልድባ ገብተው ሲያገለግሉ መነኮሳት ትዕግስታቸውን ካዩቸው በኋላ በአባ ሳሙኤል ዘዋልድባ እያገለገሉ አባ ሳሙኤልን አበምኔት አድርገው ሹመዋቸዋል። አባ ሳሙኤልን አበምኔት አድርገው ሹመዋቸዋል። ከአባ ሳሙኤል ገዳም አበምኔት ሆነው ተሾመዋል ማለት ነው። ሲያገለግሉ በአፄ እምነ ድንግል ዘመነ መንግስት ላይ ጦር አምጣ ብለው ጸሎት አደረጉ። በታሪክ መጽሐፍ ስለሚገኝ ከገድላቸው ላይ ይህንን እናገኛለን። ምንድነው ሰራዊት የበዛ ከማን ጋር ልጋጠም ብሎ ሲጸልዩ ግራኝ በ15ኛው ክፍለ ዘመን ግራኝ ተወለደ። በዛን ጥፋት ላይ አፄ እምነ ድንግል ተሰድተው በስደት ላይ እንዳሉ ግራኝ አሰደታቸው። ቤተክርስቲያን ሲቃጠል መነኮሳት ከባታቸው ሲለቁ በዛን ሰዓት እኛ አባቶች ዮናል የተባለ መልአኩ አሁንም እዚህ ነው ይሆናል። ይህ መልአክ እየመራች ዮናል መልአክ የተባለው በዛን ሰዓት ላይ ነው። ተነሱ እናንተ የመከራውን ሰዓት አታውትምና ስሟ ጎረጎል ወደ ተባለች ገዳም ትሄዳላችሁ አላቸው። እኛ እናውቀው የት እንሄዳለን ሲሉ የእግዚአብሔር መልአክ ወደ እመቤታችን እናታቸው ወደ እግዚአብሔር አምላካቸው ጸሎት ከጸለዩ በኋላ ተነስታችሁ ተብሎ የዋልድባ መነኮሳት መቶ አዲስ ሰጥተዋቸው መራዊ ማለት መራተ ክርስቶስ ማለት ነው። ምሰሶ ማለት አቆም የማይቀመጥ ማለት ነው። ሙሴ ማለት የዋ ማለት ነው። ሙሴ ማለት የዋ ማለት ነው። ደንቆሮ ማለት የዚህን ዓለም የማይሰማ ማለት ነው። አላሺ ማለት ደግሞ ድንጋይ ተንተርሰው ጤጀልሶ የሚጸልዩ ማለት ነው። ማውራ ማለት ደግሞ ሀራሁ ለክርስቶስ የክርስቶስ አመስጋኝ ማለት ነው። ስድስቱ መቶ አዲስ ይዘው በ700 ግመል ጭነው ሲሄዱ አሁን ያየው የዮናኤል መልአክ ጣና ሐይቅ ደረሱ ይላል። በዛ ጊዜ አሳንበሪው አገር ያስምራሉ ኢትዮጵያን ያስምሩብኛል ሲል አሳንበሪ ተንቀሳቅሶ ልክ ቅዱስ ሩፋኤል ላይ እንዳገኘ ነው። አሳንበሪ ተንቀሳቀሰ እንዳለ አጋንንት ቀስታቸውን ወጥረው ባየነው እንትን ላይ መጽሐፍ ላይ እንዳየነው መጡባቸው ይላል። እግዝእትነ ነጽር ያቤነ ሰላም ወልድኪ ያህሉ ምስሌነ ነው ሲጸልዩ ዮናኤል መልአክ ተላከላቸውና ያንን ባህር ውስጥ ያለውን ሰይጣን ቀጣላቸው ይላል። ተነስተው ሲሻገሩ ጣራ ገዳም፣ ጣራ ማለት የማርያም አዳራሽ ማለት ነው። እዛ አድረዋል ማለት ነው። ከዛ ከደሩ ተጉዘው ከመጡ በኋላ በሶስተኛው ዕለት 3 ቀን የፈጀባቸው በመንፈስ ቅዱስ አገር እየባረኩ ነው። አንድ ቀን መድረስ አቅቷቸው ሲሆን አገር እየባረኩ ጎረጎል ከተባለው አፋፍ ላይ ጎረጎል ከተባለችው ስሟ ደርሰዋል። አፋፉ ሲደርሱ አምባው ጥጫ ተብሎ አሁን የሚጠራው ላይ በለው በጥጫ ሲሉ አፈሩ ቤተክርስቲያኒቱ ያለችበት ሸርተት ብሎ ቤተክርስቲያን እስካሁን ድረስ እዛ ላይ ነው ያለችው። እነሱ ካመጡት አፈር ለማለት የፈለጉት እና እዛ ግን ምንድነው ጌታችን ኢየሱስ ክርስቶስ ቃል ኪዳን ሲገባላቸው አሁን ካየነው ላይ እዚህ ላይ እናያለን። እንዲህ አድርገው አኑሮ በኋላ ይሄን የምናየው መድኃኒታችን ኢየሱስ ክርስቶስ ገድላችሁን የጻፈ ያጻፈ መታሰቢያችሁን ያደረገ ዝክራችሁን የዘከረ ይኸው እንደ ሞሰብ ብድግ አድርገው ይኸው 6 ቅዱሳን እያስባረኩ ይገኛሉ ማለት ነው። በዛው ገዳም እስካሁን ድረስ በገዳሙ ላይ ገቢረ ተአምር በማድረጋቸው አለ። በአፄ እምነ ድንግል ተሰድተው በግራኝ ዘመን ከገቡ በኋላ እንዳልኳችሁ እስካሁን በኃይለ ሥላሴ ዘመነ መንግስትም የወጡ እቃዎች አሉ። ያው ለምእመናን ተደራሽ መልእክት እያስወጡ አባቶቻችን ትምህርት የሚናገርበት ቦታ ነው። ሌላው ማህተማቸውም እዚሁ ላይ አለ። ማህተማቸውና መስቀላቸውን የምናየው ምንድነው? ይህ መስቀል ለእነ ኃይለ ሥላሴ ተላከበት። ይህ መስቀል የምናየው በዚህ ታተሙ ለእነ ኃይለ ሥላሴ መልእክት እንደሚላክላቸው ነው የምናገኘው። ይህ መስቀል ደግሞ 7 ዓመት ጠፍቶ በታምራት የተመለሰ ነው። ይቺ የምናያትም ተሰርቃ ከሄደች በኋላ ተመልሰው ዓለምን ከዞረች በኋላ አይኑ ጠፍቶ ከዛ ተገኝቶ ሰውዬው ሲዳበስ ተገኝቷል። ይቺ ያየናትም ስዕል በእኛ ዘመን የሚገኛችሁ ስዕል እዚህ ያለችው ይህን የምናያት ይህንንም በሰሌዳ ያለ ስዕል ነው። ይህን ስም ሰርቀው ወስደው ሰዎቹ መብረቅ ወርዶ እንደፈጃቸውና እንዳላቸው ይሄኛው የቅዱሳኖቹ ነው፣ ይሄኛው ደግሞ እመቤታችን ነው እና ቦታው ላይ ታምራት እያደረጉ አሁን ላይ ይገኛሉ። ምንድነው መልእክታቸው ለአባቶች የሚናገሩት?
በእንዲህ ያለ ነገር እንዲህ ያለ ይመጣል ይላሉ። መልዕክቱን ያስተላልፋሉ አንዳንዶቹ አባቶች። አሁንም በዘመናዊ አሁን እና አባዳን የተባሉ አባቶች አዳነ ማለት ይህንን ዓለም ያድናል ሲል ቋንቋ ገልጸው በዓለም እንዲገኙ አድርገዋቸዋል። በአሁኑ ዘመን በአሁኑ እንኳን ያሉትን በወቅቱ ደግሞ አባ ድንጋይ ማለት ደግሞ ድንጋይ ማለት ከዛ ከገዳሙ ላይ ቤተክርስቲያን ልክ ጨጭሆ አካባቢ አባቶቻችን አባ ደፋር የሚባሉ አባት አርፈዋል። ህንፃው ግን 5 ቤተ መቅደስ ይገኝበታል። ጨጭሆ መድኃኔዓለም ላይ ይህ አባት ደግሞ አባ ድንጋይ ከቦታው ላይ ሱባኤ ይዘው ሲኖሩ ምንድነው የተባሉት? አንተን ያሏቸው እዚህ አይደለም ዓለም ወጥተህ ህንፃ ማነጽና ቤተክርስቲያን መስራት ነው ብለዋቸዋል። ይህን ሲሏቸው የሰውዬው ወጥተው ሲያድኑ አጋንንት ለተንኮል አያርፍምና መዶሻ የማይፈነቅለውን ድንጋዩን ብድግ አድርገው ከራሳቸው ላይ ሲያደርገው ድንጋዩ ከራሳቸው ላይ እንትን ሲፈረቀስ ምን ተብሎ ይጠራሉ? አባ ድንጋይ። እስካሁን ሰውየው ከአልባሌ ቦታ ተሰውረው አባታችን ይገኛሉ ማለት ነው። ይህን ለማለት ምንድን የኢትዮጵያ ተዋሕዶ ቤተክርስቲያን ባለውለታችን ናት እስካሁን ድረስ እና እኒህን የመሰሉ አባቶች ይዛ ትገኛለች። አሁን እንዲህ ቅዱሳኖች እየገኙ እስካሁን ድረስ ያደረጉ ገብረ ታምር በጸበላቸው እየጠጣ ጸበሉ እንደ ዮርዳኖስ ሴት ወንድ 40 ሴት የ80 ቀን መጥቶ የተጠመቀ እንደ ዮርዳኖስ ያን በሚለው መጥተው ሲጠመቁ ሀየ ነው። አንድ ሰው 5 እባብ አንዲቱ 10 አጋራ በሰው ሆድ ይወጣ። ይህንን አይናችን አይተናል። እዛው ቦታ ላይ ገዳሙ ላይ 5 እባብ አንድ ሰው አንድ ደግሞ 10 አጋራ ከነጭቃኑ ይወጣ። 10 አጋራ ምንድን ነው? አጋራ ማለት ያውቁታል። ትልቅ እንዲህ ነው። እንደ እመቤታችን ስትሰደት ያሳየ ነበር። የረገመችዋል አጋራ ይባላል። ሰው ነው የሚጠራው። ምንድን አውሬ ነው? 4 እግር አለው እና በጣም ከባድ ነው። እንደ እባብ ነው። ከባብ ደግሞ ነስ ይላል። አጭር ነገር እሱ አጋግራ ነው የሚለው ሰውና 10 ብዛት 10 ከአንድ ሰው ላይ አንድ ዛት አይን እያየ ካንሰር የተባለው ደግሞ ሕክምና ሄደው አልዳኑትን እዛው በፍልሰታ ሶላይተኛ በተሰበሰበበት ላይ መጽሐፉ ተነቦ ገሉ ተነቦ ካበቃ በኋላ ያን ጸበል ስትጠጣ ካንሰሩ እንደዚህ ከሆዷ ብድግ አድርጋ ለዛ ተሰበሰበው ሶላይተኛ ስንጥቅ ብሎ ምንድነው እመቤታችን መጣ። ምንድነው እመቤታችን ቅዱሳኖችን ስትባርክ እኛንም ባርከን ላይ ስትል ያንን አወጣ ለተሰበሰበው ሶላይተኛ አይናቸው እያየ ይሄን አይተናል ማለት በቦታው ላይ የሚደረገው ገብረ ታምር እስካሁን ድረስ ይሄን በማየት ደግሞ መቼም ዘመኑ ልብ እስከሚሰጣቸው አጥፊዎች አይጠፉምና ከቦታው ለምን ገብረ ታምር ይደረጋል ማለት ጸበሉን ለማጥፋት አሁን የሚያደርገው ጸበል በእነሱ አስተማማቸው ለማጥፋት ከተለያየ ቦታ ደፍተራዎች መጥተው እናጠፋለን ብለው ሲመጡ ጸበልተኛው አበደ። ያ እንደዛ ሲያደርጉበት የነበረ ምንድነው ተብሎ ሲያስለፈልፋቸው 4 እግር አውጥተው ሆዱ ቀይራቸው መንፈስ አጋንንት ሲቀይራቸው ምንድነው ሲባሉ እኛ የመጣ ነው ይህንን ጸበል ሰው እየተፈወሰበት ነው ሲባል ለማድረቅ ነው የመጣ ነው። ይሄ በአይናችን መነኮሳቱ ምኑ ያየው ነው። ይሄ በእኛ ዘመን ነው። የድሮው ቢባል ተረት እያደረግን ነው። በእውነት ነገር አሁን ታሪክ ለማጥናት እየጨነቀን ያለ በእውነት ነገር ለማጥናት ማለት ይሄ በአይናችን ያየው ነው። ምንድነው ብሎ ሲይዙት አባቶች መነኮሳት እኛ ህዝቡም ለመግደል በመጠቢያ ቆርጠን ነው የምንጥለው አለ። ምንድነው ያስለፈለፈ የካህን ልጅ ነኝ እኔ ከእንደዚህ ያለ ሀገር ነው የመጣሁት ስራዬ ይሄን ማጥፋት ነው። ጸበሉን አድርቀህ ተልኳልን ጸበሉን ላድርቅ ነው የመጣሁት አለ። መጨረሻ ላይ ህዝቡንም አስተምረን ቤተክርስቲያን ግደሉ አትልም ብለን አስተምረን ለንስሐ አብቅተን ተመልሰው ለመጣበት መለሰዋል ማለት ነው። ያንን ዘው ለምን የቅዱሳኑ በአካል ይሄን ስንላችሁ ቅዱሳኑ በአካል ያሉት እስካሁን በዘንድሮ ተለቱ አምናም 2017 ልክ ትልቅ ዛፍ አለ። ቅዱሳኖቹ ሲመጣ የተተከለ ትልቅ ዋርካ ነው። ዓለምን የሚያስገርም ዛፍ አለ። ዛፍ ላይ ሱባኤተኛው እንደተሰበሰበ ነጫጭ 2 ክንፍ ያላቸውና 2 የሚካኤልና የገብርኤል የሚመስሉ ጣታቸው ልክ እንደማን ህዝቡ ያየ ያን ገሉ ተነቦ መጽሐፉ ይሄ ስብሐተ እግዚአብሔር የሚደረሱ በዚህ ከተደረገ በኋላ በሰባት ሰዓት ቅዳሴ ስንገባ እነዛንም ለማየት ችለናል ማለት ነው። አሁን ምን እንምላችሁን ነገር ምንድነው በቦታው ገብረ ታምር የተደረገበት እንድግገኛል ቦታው ላይ እስካሁን ድረስ ግን ሆኖ ግን የገዳሙ መተዳደሪያ ስለሌለው በመንፈሳዊ ልጆቻችን ዲያቆን ዮርዳኖስ አማካኝነት ገዳሙ ለመነሳት ማለት ለመታወቅ ችሏል። ዲያቆን ዮርዳኖስ ማለት ምንድነው? ሙጃ የበሉ አባቶች ባታችን አንለቅም በማለት የገዳሙን ስነ ልቦና አንለቅም ከአባቶቻችን ጋር ፍቅር ይዘናል የእመቤታችን ፍቅር በማለት መተዋይተው በያዙ ምክንያት ለምንድነው ሲባሉ ባታችን ብንለቅ ሳር ቀቅለው እንኳን እስከመላት
እኔ እዛ ጊዜ ገና የገዳሙ አዲስ እየመጣው ነበር እና ገና አባቶችን ያገኘናቸው ነው የምንላቸው። ስንት ዓመተ ምህረት ላይ ነው? ስንት ዓመተ ምህረት ላይ ነው? በ2006 በ2005 15 ማለት ነው። እና እነ ዲያቆን ዮርዳኖስ ሲጀምሩ ሲመጡ ሲነገራቸው እኔ በ2015 ማለት ነው የ2000 ላይ ገና ነበርና ገና እንደመጣሁኝ ረሃብ ነበር። በዛን ሰዓት መነኮሳቱ ገና አልተዋወቁም ገዳሙ። እነ ዲያቆን ዮርዳኖስ ሲነገራቸው ወይ ደቀ መዛሙርት የሆኑትን ልጆቻቸው ልኳቸው ሀገዳሙ ቦታው ድረስ ፎቶ በማንሳት የአባቶችን ሀሳብ በመረዳት ቀለብ በመግዛት ከገዳሙ ድረስ ጭነውልን መጥተዋል ማለት ነው። ከገዳሙ ገዳሙ ድረስ መጥተው እዛ ወዲህ በዓመት የሚደረገውን አስፈላጊውን ነገር በባህር ዳር ያለው በጎ አድራጊ በአዲስ አበባ በውጭ ሀገር ባሉት እየተሰማሙ ገዳሙን ከነበረበት ገር በማሳተም ገርሏን ትንሽ እነሱን ብቻ በማሳተም እየተጋገዝ ኑሮናል እስከዚህ ድረስ። አሁን ከጦርነቱ ወዲህ ደግሞ ከሰሜኑ ጦርነት ወዲህ ገዳሙ ተቸገረ ሲባል የገዳማት መቋቋሚያ በተባለው እንትን እነ ዲያቆን ዮርዳኖስ የፎጣ ማሽን ይዘውልን የመጡት የፎጣ ማሽን እንደዚህ የልብስ ስፌት እንደዚህ አድርገው ከ5 ያላነሰ ማሽን ይዘው መጥተው ለገዳሙ አስረክበዋል ማለት ነው። እስካሁን እኛ ይሄ የለበስኩት ፎጣ በእጃችን ነው የምንሰራው። ይሄ ከመሆኑ መቋቋሚያ ከሰጡን በኋላ ዘንድሮ ወቅታዊ ባለው ችግር ምዕመናን በማቆማቸው በጣም በማዘን መነኮሳቱ ሊፈታበት ሲባል እኔ መተማ ሱዳን ጠረፍ እንደውም የምታስታውሱ ከሆነ የካቲት 26 2017 መኪና ተቃጥሎ ነበር። ሰሊጥ ያለ 8 መኪና ሲነድ በዛ ጊዜ ወደ ሱዳን ጠረፍ ነበር ያለው። በዛ በመሄድ የ3 ብር ቀለብ ያህል ምዕመኑን በማተጋገዝ አሁን ብፁዕ አባታችን አቡነ ኤርምያስ ለምዕራብ ጎንደር ደብዳቤ ጽፈው ምዕመኑን በማስተባበር ነጋዴውም የቻለውን ህዝቡን ብሩን ምኑን ብለን የ3 ብር ቀለብ ይዘን መጣን። 3 ብር ቀለብ ለመነኮሳቱ ከችግሩ ለማቋቋም ለምን አባቶች መጣጣቸው ሳይሆን ይሄንን ገዳም ጥለነው ከሄድን ነገ ታሪክ ይጠፋል። ይሄን ታሪክ ሲመጣ ምዕመናን የት ያገኘዋል? ታሪኩን ጥለነው ከሄድን አሁን እንደሚያን ልጆች እንደነ ገብረ ስላሴ ወይም ወልደ ሚካኤል እንደነ ዲያቆን ዮርዳኖስ ያሉ ልጆችን አይገኙም። አባቶች ከሌሉ እነሱ ወደ ገዳሙ በሐሳባቸው ጣት አይገኙም። ይሄን በማድረግ አሁን ላይ ማለት ይችላል። እነሱም ይሄን በመረዳት እነ ዲያቆን ዮርዳኖስና ወይም ገብረ ስላሴ የምንለው ልጃችን ወልደ ሚካኤል ችግሩን በመነጋገር ያለ መጽሐፍ አለ ስንላቸው ይህንን መጽሐፍ አንደኛ መንገለ ጽዮን ማለት መንገለ ማለት ፈለገ ነው። እመቤታችን ፈልጋችሁ ጸልያችሁ አግኙ ለማለት ነው። የሆነ ኤል ማለት ደግሞ ቅዱሳኖቹ እንደጠበቃቸው ሲቸግራቸው በብስት እያወረድን እንደሚመግባቸው አገሩ አድርሳው ላይ እናገኘዋለን። ገድለ ሙሴ ላይና ገድለ አቡነ እስጢፋኖስ ላይ ይገኛል። የሆነ ኤል መልአክ ብዙ ጊዜ አይታወቅም፣ ግን ይሄ መልአክ እኒህን አባቶችን ጠባቂ እንደነበራቸው አሁንም ቢሆን ደግሞ የሆነ ኤል መልአክ ታትሟል። ሶስተኛ ደግሞ የስድስቱ ቅዱሳን ገድል አብሮ ታትሟል። ይህ በማድረግ ምንድነው ልጆቻችን በሀገር ውስጥና በሀገር ውጭ ሆናችሁ ለረዳችሁን የገዳማችሁን ታሪክ ለማቆየት ጸሎተ ቀብዮት ወስረ ኃጢአት እያልን በማህበረ መነኮሳቱና እያነሳን እኛም በቅዱስ ክርስቲያን እንገኛለን። ግን አሁን ይሄን ያሳተምላችሁ ለኛ ለመላው ዓለም ስለሆነ እየገዛችሁ እያነበባችሁ አባቶቻችን ተአምራቸው ስራቸው ተነግሮ ያልቅም። የሚመጣውን ዘመን ማን እንደሚመጣ ይሄን በዝርዝር ላይ ከገዳሙ መጣችሁ ለማየት ለመድረስ ያውቃችሁ ነው። አሁን ቢነገር አይሰማም አንሰማም ብሏል። ሌላ ነገር የለውም። መተን አሁን ይሄን የተናገሩት ነገር በኃይለ ሥላሴ ዘመነ መንግስት ተናግረዋል። አሁን በተናገረው መልክ ደግሞ ለወጣቶች እንዴት እንደሚሆን የሚጠቅመንን ንስሐ መግባት ስጋው መቀበል ካልሆነ ሌላ መፍትሄ እንደሌለው ብፁዕ አባቶቻችን ወደ መልእክት የሚያስተላልፉት ይሄንን ነው። መልእክቱን ግን የሚልኩት የሰውራኑ ናቸው ወይስ ሰውራኑ ናቸው? እስቲ እሱን በደንብ ንገሩን። ስድስቱን ቅዱሳን የተሰወሩ ናቸው። 606 ካርድ እህቶቻቸው ጋር እሱን በደንብ ንገሩና በደንብ ጋራው እነሱ ይሄን ምንድነው እስካሁን ድረስ 606 ቅዱሳን ተሰውረው ከቦታው ላይ ያሉ መልእክቱን የሚያስተላልፉት እነዚህ አባቶች ናቸው ማለት ነው። በዚህ ዘመን ይሆናል ብለው መልእክት ያስተላልፋሉ። ለማን ለህዝቡ የሚበጅተውን ነገር ይናገራሉ። አሁን ባለፈው በኮሮና ሰዓት ላይ ከኃይለ ሥላሴ ጀምሮልን በኃይለ ሥላሴ ዘመነ መንግስት የገዛ አህያ ረገጠህ ተብሏል። ያው ትርጉሙ ታውቁታላችሁ። የገዛ አህያ ረገጠህ ለማለት ነው። በደርግ ዘመነ መንግስት ደግሞ
ይህን አህያ ትንኝ አባረረችው ተብሏል። ይሄ ትርጉሙ የአባቶች ነው፣ የኛ አይደለም። ላሚቱም እንቧ ላይ በለው ማገሳ አመሻሽኖ መጸር የአህያ ፈሳ እየተባለ ተነግሯል። ከዛም አልፎ እንግዲህ ይሄ ነው። ከዛ ቀጥሎ ደግሞ ያለውን ነገር እንግዲህ ጊዜ ይፍታው አባቶች ያሉት ተምረው ስለማያስተምሩ ነው እንጂ አሁን ምንድን ያሉት ብረት ከባህር ማዶ ይመጣል ማረሻና ወገር አይሆንም መስዋዕት ሲያባላ ይኖራል የሚል ነው መልእክት ተናገሩት። ይሄ መልእክቱ ይሄ ነው። ለተማሪዎች ወተት ተባለበት ስራ ከማያገኘው ስራ ፈቶ ይበልጣል፣ በየሰፈሩ በየገዳሙ ወተት እንዳለ ይካላል የሚል ተናግረዋል አባቶቻችን ለማለት ነው። ይሄንን ተናግረዋል ነገር እንግዲህ ከዚህ በተረፈው ደግሞ ተነግሮ ስለማይፈታ መፍትሄ ስለሌለ ጊዜ ይፍታው ነው። ሌላውን በዚህ ወደ ገዳሙ ስትመጡ መስማት ትችላላችሁ። ሌላዎች ናቸው እንግዲህ ያሉት የአባቶቻችን መልእክቶች እነዚህ ናቸው። ከዚህ በመቀጠል የምንድነው ደግሞ ገዳማችሁን እንደ ልጆቻችን በእውነት ነገርኛ አሁን ሳናስበው ይህንን ገንዘብ ወጪ አድርገው ለምናን ለማድረስ አሁን እኛ የሚሸመተው የሚበላውን ከጎናችን የጥቃቅን ነገር ነው፣ ግን ለገዳሙ ዘለቄታ ነው ብለው እነ ገብረ ስላሴን ዲያቆን ዮርዳኖስ ገብረ መድኅን ነው ስሙን ይዘነዋል። ዲያቆን ዮርዳኖስ ገብረ መድኅን ነው። ገብረ ስላሴ ደግሞ ይሄ አብርሃም ካሜራ ለቅሞ በማሳተም ያደረገው ልጃችንና እንዲሁም ወልደ ሚካኤል እና ጽጌ ማርያም ወልደ ሚካኤልና ጽጌ ማርያም ከነ ቤተሰቦቻቸው ብስራተ ገብርኤልን ብስራተ ገብርኤል ወልደ ሚካኤል ወለተ ማርያም ገብረ ስላሴን እኒህንም ግን ለመጨረሻው ከትልቁ ነገር እንዲያደርስልን ለመንግስተ ሰማያት አዳራሽ ሰርተው እንጠብቅልን ቅዱስ ፈቃዱ አምላካችን ይሁንልን። ገድላቸው ለየት ያለ ነገር ማንበብ ትችላላችሁ። የተለየ ቃል ኪዳን አለው ከቦታው ላይ ማልመረውን ቦታዎችን አላስረግጥም። ይሄንን በአይናችን አይተናል። እኛ ገዳሙ ትልቅ ነው ሲባል ከገዳሙ ላይ መጥተዋል ሰዎች። እንዴት ብለው መጡ? ታሪካዊ ቦታ ነው ብለው አሁን በ2016 መጥተው ነበር ሰዎች ተቀናይተው ቦታው ትልቅ ነው ታሪካዊ ነው እንዲህ ነው ለማለት አሁን እኛ የቦታውን ነው ታሪኩን እንደው ያው ጠቀስ አድርገን የምንነግራችሁና በ2016 አሁን ከቦታው ላይ መጥተዋል እና መጥተው ምንድነው ከአዲስ አበባ ከጎንደር ከተለያየ ክፍለ ሀገሮች በሙሉ መጥተው ምንድነው ያሉት ቦታው ትልቅ ነው ወርቅ አለው ምናምን አለው ብለው መጡ። ነብሩ ወጥቶ በአይናችን እያየ ሰዎቹን ግማሻቸው ሞተው ለሞት ደርሰው በግለት ተጠልጥለው ያሉ ነብሩ በነብር የሚጣበቅ 3 በሮች አሏት። በምስራቅ በምዕራብ በሰሜን በደቡብ መግቢያ። በደቡብ ያለው መውጫ ዮርዳኖስ ነው። በምስራቅና በምዕራብ ያለው መግቢያው መውጫ ነው። ከነዚህ ውጭ እዛ ተራራ ውስጥ መግባት የለበትም እና በዛ በተአምሩም ስታገኙት በዛ ጊዜ በ15ኛው በዛ መከራ ሰዓት ላይም የትግራይ ወታደሮች መተው ነበር ይላል ቤተክርስቲያን ቃጠሎ ሲቃጠል እና የአጼ ስኖስ የአጼ ድንግል ወታደሮች አሉ ከዚህ ከትመዋል ብለው መጡ። ልክ ሲያዋቸው ብዛት ስላላቸው በሺህ የሚቆጠር መካከል ለጸሎት ቆመው እንደነበረ አገኘናቸው። ወታደሮች ጀመረ እንደ ቅጠል ረግፈው ቀርቷል ይላል። እስካሁን ቦታው ሽፈት እየተባለ ይጠራል። ከዛ ጸሎት ከሚያደርጉበት ከዛ ቅዱሳን ከታ ብቅ ብሎ ሲያዋቸው ተራራ ነውና ጎልጓዳ የተባለው ለዛ ነውና መጥተው ወደ እመቤታችንም አሁን የሆነ ኤል መልአክ አሁንም አትተውን ወደ ፈጣሪያችን አሳስብልን አሉት። መጥቶ በሰይፍ ጨፍጭፎ ጨርሷቸዋል። ምንም እየተመሰሉ መጥቶ በያው ረግፈው ቀርተዋል። ለወሬ ነጋሪ ብቻ አንድ ሲቀር ምንድነው እንዲህ ያለው ቦታ ይሄንን ታምሩን አትናገሩ፣ ዝም በሉ እንዳትናገሩ፣ አንድ ጎረጎር ብትቀር ሌላ ቦታ አለ ብለው ተነስተው መንገድ አምርተዋል የሚል ያው አንተናቸው ላይ አለ። ይሄንን ያስረዳናል ማለት ነው። እና እኒህ አባቶች ያደረጉት የገድለ ታምር አሁንም ድረስ በቦታው ላይ አለ እስካሁን ድረስ። አሁን በሰሞኑ የገዳሙ ላይ አታድርጉ፣ አሁን ባለው ነገር በገዳሙ ላይ ያልሆነ ሰው መሄድ አይችልም። መሄድም አይችልም ሲባል በቦታው ያልሆኑ ሰዎች ክፉ አድራጊው ሰዎች በዛ ሲሄዱ መቼ መሰላችሁ? የሚገርመው ነገር ሐምሌ 16 ቀን በቦታው ላይ የኛ ቦታው አይፈለግም ተብለው በቦታው ላይ ሲሄዱ እነዛ ሰዎች መስፈሳቸው የገዛ መሳሪያቸው ጭቆ ጨርሷቸዋል። አሁን ሐምሌ 16 የዘንድሮ 2017 በዛ በሰሜኑ ጦርነት ግን መነኮሳት አድርጋችኋል፣ መነኮሳችሁን ደብቃችኋል አምጡ ተብለ እኔ ነበርኩኝ የገዳሙ አስተዳዳሪ። አንጡ የደበቃችሁት ተብለን ቃለ መጠየቅ ሲደረግ አረኛ የለንም ከጦርነት ውጭ የምናውቀው ነገር የለንም ብለን ደብረ ዘይት ከሚባለው በጦርነት ወቅት
በሰሞኑ ይዘው ይሄዳሉ ተብለው ወደ 50 ወታደር ወደ ገዳሙ ወርዷል። ከ50 ወታደር አንድ የመራው መሪው በራሱ ፈንጅ እሱም ህይወቱ አልፏል ማለት ነው። ያው እኛ እንግዲህ ለክፉ አድራጊ ምንም ባንል ነፍሳችን ይማር ነው። አሁን ከሰሞኑ ደግሞ ለሆነ ስራ ከገብረ ስላሴ ጋር ተገናኝተን አንድ ስንወያይ የሆነ ለቦታው ነገር እኔ ጋር ነው ሰሞኑን ደግሞ አሁን እኔ ጋር አዲስ አበባ ካንተ ጋር ከተለያየን በኋላ የሆነ ለገዳው የሚያስፈልጉ እንደው እኛ ምዕመኑ ከሌላ እየተጠቀመ ነው። አንደኛ ዘይት ከሌላ እየተገዛ ህዝቡ ተቸግሮ ነው ያለው። ጧፍም ቤተክርስቲያናችን አታመርትም። ከመጣው እኔ የመጣሁት መጽሐፍን ለማድረግ እመቤታችን ደግሞ በዓሏ ደርሶብን ድሮ የሚዘክሩ ሰዎች በህይወት አልፈዋል የሉ። አሁን ለዝክሯ ቸግሮ ስመጣ ዜና ንሳዋል እየቻሉ ነው። እንደገና ውይይት ካደረግን በኋላ ከአንተ ከተለየ በኋላ ምን ማድረግ አለብኝ ብዬ እኛ አሁን ይሄን መጽሐፍ ሽጠን ቋሚ ነገር ማድረግ አለብን ነው ጥያቄያችን። ለገዳሙ አንደኛ የቀለቡን ይሸፍናል፣ ሁለተኛ ደግሞ ወደ ቋሚ ነገሮች የሚደረግ ነገር ስንል ሀሳብ መጣልኝ። ባንክ ደውዬ አናገርኳቸው። ሳናገራቸው እንዲህ አይነት ነገር አለ እንዲህ አይነት ቢነገር ስላቸው እኛ ገዳሙን በሐሳባችን ብለው ወደ 2 ሚሊዮን 1 ሚሊዮን 500 ሺህ ብር ላኩልን ለገዳሙ አንዳንድ ነገር ቁሳቁስ መግዣ ብለው ይሄን መጽሐፉን ምዕመናኑ ስላመን ነገ እናውቀው ነገ እነ ገብረ ስላሴን የሰጠ ነገ እነ ወልደ ሚካኤል እነ ዲያቆን ወንዳቸውን የሰጠ ደግሞ እነሱ ላይ የሚመጣ ይኖራል ብለን ነው ታሰብነት። ባንኮችን ሳናገራቸው ምን አደረጉ? ወዲያው ላኩልን። በላኩልን መሰረት ምንድነው ማሽኑን ገዝተን ላክን። ዘይት መጭመጫ ሌላ ከሚሆን ከቤተክርስቲያናችን እንደና አቡነ ሀብተ ማርያም እንደና የቅስጢፋኖስ ብናመርት ብለን ነው ያሰብነውና ሐሳባችንን ተሟልቶልን የሻማ ማሽን አሰርተን 100 ነው ባንድ ጊዜ የሚያመርተው ጧፍ የጧፉንም አመረትን በራሳችን። ሌላው ደግሞ የካርነ ደግሞ በጎረጎር ማርያም አንድነት ገዳኝ ምን አሳትመናል። እሱንም ስራ ላይ ነው ያለው እና ይሄን አስጭነን ጥሬቃውን በሙሉ አስጭነን መኪና ለምነን ሄድን። መኪና ለምነን ስንሄድ መንገድ ላይ ሲደርሱ ሰዎቹ አምጡ ብለው ሰዎቹን አንገላቷቸው። እቃውን ማሽኖቹ ነው መኪና ሲያንገላቷቸው ትንሽ ካለፉ በኋላ ይገደላቸው ሳይጣው የሰዎቹ ህይወት አለፈ። ያን መኪና አይነቁ በኋላ እንደዛ ካደረጉ ይሄ አሁን ሰሞኑ ከአንተ ጋር ከተለያየ 15 ነው። ጦርነቱ ምንም አልነበረም። የለም ጦርነቱ ሳይሆን ጦርነቱን ማልፎ ምንም አላላቸው። ጦርነቱ እንደማገት አድርገው ነው መኪና አድርገው ሹፌሮች ሌላ መስሏቸው እኛ የተሰነ ዕቃ ስለያዙ ሰዎቹ ደውለው ሰሞኑን ነገሩን እኛ ደህና ነን፣ አንድም ዕቃ የተነካች ሳትኖር ያቺ የሄደችውን ዕቃ ሳይነኩ ወዲያው እኛ እንዳለን ምንድነው የተሰነ ዕቃ ጭነን ነበር ሲሏቸው ከየት መጡ ሳይባል ልቅምቅም አድርገው አንዱን ብቻ እያስለፈለፉ ይዘውታል። ለምስክርነት ያ የሆነው ምንድነው? ይሄ ለምስክርነት ነው። 9 ቀን ማን ነው አሁን 9 ቀን እንትና መስከረም 9 ቀን ነው እንደዛ የሆነውና አሁን ዛሬ 14 ነው። ዛሬ 14 ነው። መስከረም 9 ቀን ከጳጉሜ ትናንት ጋር ተገናኝተን ይሄን እናድርጋለን ይታወል ስናወራ እዛ ሰው ካለፈ እስካሁን ይሄን የሚደረግ ነው። ምን ለማለት ነው? ሰው ታምራት ይሻል ታምራት አሽቶ ሳይሆን እንግዲህ ቅዱሳኖች ምን አደረጉ? የነ ገብረ ስላሴ ወጣት የነ ወልደ ሚካኤል የነ ዲያቆን ወርዳኖስ ውጤት ከዚህ ደረሰ። ማንን ይዘን ነው ብንል በእናንተ ተነሳስተን ነው ማለት የፈለኩት። የእናንተን ፈለግ ብንከተል ሐሳባችሁ ታሟሉልን የኛ ደግሞ ውጤት አይደርሳል በማለት አሁን ዕቃውም ከገዳሙ ተራክፏል። ከሳምንት ከወር በኋላ አሁን ሜታችን በዓል እንዳለፈን ስራ እንጀምራለን፣ እናስተዋውቃለን። አሁን በጎንደር ባሉት ክፍለ ሀገራት፣ በባህር ዳር ያሉት ክፍለ ሀገራት፣ በባህር ዳር ዙሪያ እንዲህ በደሴ እስከ ወልዲያ ድረስ እናከፋፍላለን ማለት ነው። የቦታው ማዕከላችን ጋሸና ይሆንና በመኪና እየጫነ ከመጽሐፉ ባሻገር ይህንንም አብረን እንሰራለን ለማለት ነው። ቦታዎች ተቀብለናል። ጧፍና ሻማ ማምረት ሻማ ከመስከረም በኋላ ደግሞ ምርቱ ሲገባ ዘይት ከቤተክርስቲያናችን ወጥቶ ነው እስከ አዲስ አበባ ቢሆን በሚወጡት መኪናዎች እንልካለን። ይሄን የምናደርግበት ውጤታችን ምንድነው? ባንኩን በእውነቱ ነገር ቀና ሆኖ እንደዚህ ማድረጉ ያደረግበት ምንድነው? ቤተክርስቲያንን ትሰራለች ትለወጣለች ብሎ አንዳንድ ልጆች ደግሞ በዚህም ታሳቢነት አግዘዋል። አሁን ላይ ለምናደርገው ገዛ ከባንኩ ባሻገር እነሱ ማውጣው ይሄን ነገር አድርገዋል። ገብረ ስላሴ ጊዜያዊ የጠብቃችሁ ወልደ ሚካኤል ልጃችን ከሁለት ሚሊዮን በላይ ወጥቶ ረድቶናል። ባለበት እስከ ቤተሰቡ በውጭ ሀገር ያሉትንም ይጠብቃቸው። ያው እንግዲህ መሪ አንተ ሆነህ በአሜሪካ ደግሞ አንተ በኢትዮጵያውያን ብትሆን ደግሞ ዲያቆን ዮርዳኖስ ይዞ ማለት ነው ብዬ ነው። በአሜሪካ ደግሞ ለማሳተም ወልደ ሚካኤል የሞቱትን ነፍስ ይማር ያሉትን ይጠብቅልን፣ ንብረታችሁን
ሀሳባችሁ ንብረት ወይ የለንም። እውነት ለመናገር ንብረት ሳይሆን የያዛችሁትን ንብረት ማለት ይሄ ሁላ መጽሐፍ የምናየው መጽሐፍ ባልቴቱ ናችሁ እንድትቆዩልን የአባቶች ጸሎት አይለያችሁ እያል የኛን የገዳሙ አካውንት ቁጥር በዚሁ ታገኛላችሁ። በዚሁ መጽሐፍ ላይ ያለ አቢሲኒያ የኢትዮጵያ ንግድ ባንክም አለ። በዛ እየደወላችሁ ከኛ ባሻገር ካላንተ ይደውላሉ ነገራላችሁ። በዚህ ደግሞ ዲያቆን አቤሜሌክ መጽሐፍ የሚገኝበትንም ደግሞ የሚገኝበት እናስቀምጣለን። የልማት ነው የፈለኩት እንግዲህ ይሄ ይጠብቅልን ነው። እሺ ምናልባት የቅድም የሆነች ጥቆማ ሲሰጡኝ ነበረ እዛ ላይ ያሉ ስመ ክርስትናዎችን ብራናዋ ላይ ምናምን ብለው ነበር። አዎ እኛ ምንድነው ያሰብነው ለሌሎች ተስፋ እንዲሆን። አዎ እኛ ደግሞ ምንድነው ብታግዙን ነው። ይሄ በጸሎት ታግዙን ነው። እኛ ገንዘብ ብቻ አይደለም። አሁን እኛ ገዳው የምንጠይቀው ያደረሰን በእውቀት ጥየቃ ነው። እነ ገብረ ስላሴን ያገኘናቸው ከጸሎቱ ባሻገር ትክክለኛውን ሰው አናገኝም። አሁን ስንጠይቅ ለማለት ይፈልግ ታያቸው አይደለ? ትክክለኛው ሰው ማለት እኛውን እነ ገብረ ስላሴ ቤት እንደሚገኙ በዳቆን ወዳለ ሰማክኘት ያው ያለውን ነገር አሁን እኛ ሰው ምንድነው ያመታመር ማለት አጽፈናል። ያንን እናሳያችኋል። ገዳም ሲሄዱ እንልከዋለን። ትክክል አንተ ምልክልህና ትልክላቸው ያመታመረ ማርያም ትልቁ ሆኖ እሱንም ቤት እንዳጻፍን አሁን ለቀጣይ የተደሰቱት ምንድነው ብራናው ላይ ካንተ ላይ ሆኖ ከገዳም ላይ እንደሚገኝ እሱን አሁን ደግሞ ስራ እንጀምራለን። ባለ እኔ የሚያሳተማችሁት ነገ ገብረ ስላሴ እና ዲያቆን ወርዳኖስም ወልደ ሚካኤልም ደግሞ ጓደኞቹን ይዘን ለመታሰቢያነቱ ብለን እሱ ላይ እንደ ስርዓት የተሻለ ስለምታዘው ነው። እኛ እንወደድበትና ሳይሆን በማን ዘመን ነበር የሚለው አሁን ፍየል ቆዳ ረክሷል። ተገላበጠ ቃሉ ወረቀት ተወደደ። ምን ብለዋል አባቶች እዚህ ላይ ምንድነው አባታችን አላቸው አንድ አባት ልቅ አባት ሰንሻ እንዳገሩ የድሮዎቹ እንቁ አሉ። እንቁና እንጦን ስንመጣስ ነሐና አዳም ጊዜ ቀጥሎ ሳልናቸው የድሮዎቹ እንቁ ቆይቶ ሳልናቸው እንቁ ድሮ እንቁ ማለት በሃይማኖታቸው ሁላ እንቁ ስንቶች ቅዱሳቸው እንቁ ነው የተሉት እያበሩ ለቤተክርስቲያናችን ስንት ነገር ወልደው ጥለው ለምዘዋል። እንቁ ማለት ይሄ ነው። ቀይተውሳ ወርቅ ማለት ደግሞ እንደ ወርቅ የነጠሩ ማለት ነው። ቆይቶሳ መዳብ፣ ቆይቶሳ ቆርቆሮ፣ ቆይቶሳ ጨርቅ፣ ቆይቶሳ ፌስታል ማለት ያገኘውን ይዞ አሁን ሃይማኖት እንዲህ ነው ሲሉት አሁንም ወደዚህ ነው አለ። አሁንም ወደ ፌስታል 10 ሳንቲም እንገዛዋለን፣ በአንድ ብር እንገዛለን። ነካስ ያደረገው በጨጨራ አሁንም ፈተና ሲመጣ ይሄንንም ማድረግ ይሄንንም ነው አባቶች የመጣጣም ምርታል ነው ያለው። እነ ቆይ የተባሉት እነ ጦስ እነ መቃስ ጊዜ የነበረው ነው። ከሐዋርያት የነበሩት ናቸው። እነ ወርቅ የተባሉት የነ ተክለ ሃይማኖት ዘመን ነው። መዳብ የተባለው ደግሞ በእነ ፍቅርተ ክርስቶስ በእነ እስትንፋሰ ክርስቶስ የነበረው በዛን ሰዓት የነበረው ነው። አሁን ቆርቆሮ የተባለው ትንሽኛ ሐሳብ እንላቸው ትንሽ ፌስታሎች እንደው ታጋምሱ ይሆናሉ። ጨርቅ ስላቸው አይ ፌስታል አሁን ከፌስታል ይደረስና ለማለት ነው ተርጉሞ የተናገሩት። እንግዲህ አባቶች ይሄ መሰለ ነገር ተናግረዋል። ያኔ በከልሳ የተናገሩት ምክንያት ነው። በእግራቸው እየሄዱ በባዶ እግር መሄድ አስተምረውናል። የራሳችን ማድረግ ሳይሆን ባዶ እግር ኢትዮጵያ አትማርም። አባቶቻችን ያስተማሩት ለምን ፈተና ሲመጣ ጣሊያን እንደሚረሱ በባዶ እግራችን ምንም ማጫ ሲሆን በእንዲህ አይነት ነገር ነው ያው የሚያስተምሩትና አሁን ይሄን የሚሉት አባቶች አሉ ኢትዮጵያ አይዟችሁ በሃይማኖታችሁ ጽኑ። ለአሁን ሰሞኑን ስናገኛቸው አባቶች ጋር ምን አይዟችሁ ሁለት ነገር ተናግረዋል። ሁለት ነገር ምንድነው? አንድ መስቀል የተተከለው መስቀል የተነቀለ እንደው አንድ መስቀል ማለት የኢትዮጵያ እዚህ ዓለም ሕዝብ በሙሉ ያለው መስቀሉን በረከት እየበጨቀ እየበላ ነው። የኑሮ ውድነት ጣራ ነው ማለት ስለሰናየው ግን ያ ከተነቀለ ሰው ይበላዋል። አሁን የተከከለ አይደለም መስቀሉ። አሁን በረከቱ በየገዳማቱ ልጆቻችን ስኖራችሁ ነው መተን ይሄ ነው። ሁለተኛው ደግሞ ምንድነው? ታስሯል የፊቲ ያ የተፈታ እንደው ዓለም የሚጠፋዋል። ያ የተፈታ ነው ወይ ያ የተፈታ ነው። አሁን የፊቲ ታስሮ ነው አሁን እኛ ወደ የምንለው እንጂ እንቁ ከተባለ እኛ ምንድነን? እነ ጊዮርጊስን እነ ቁጥሩን ሲንመለከታቸው ግድ እንሞት አይደል ያሉት ግድ ግደለን እያሉ እኛ ደግሞ አንሞትም ነው እያያቸው መስቀሉ ያሉት ግን እስቲ ግልጽ መስቀል ማለት በረከት ማለት እኮ አሁን ያ መስቀል ተተክሏል። ህዝቡ እየበላ ያለው የዛ መስቀል ተተክሏል። እሺ መስቀል የተተከለውን መስቀል ለበረከት እንዲያደረገ እየበጨቀ ነው የሚበላው። እሺ ኢትዮጵያ የምታለው በበረከት ነው። እንኳን የኢትዮጵያ የዓለም ህዝብ ያለው ማለት ነው። አሁን ወደ ህልሽ ከመታ ስናል ሽንኩርት እንኳን ስንት ነው ዛሬ አንድ ሰው ገብቶ የሚመጣው? በረከቱ ስለሆነ ግን ከቤት የተገዛው ይበረከትለታል።
ሀገባዩ ስናየው ጣራ ነው። ስለዚህ አባቶች ያሉት አሁን ምንድነው መስቀል ተተክሏል። የተተከለው መስቀል እንዳይነቀል መጸለይ ያለብን እንደዚህ ግልጽ እንዲሆን ነው። የተተከለው መስቀል እንዳይነቀል ማለት እንግዲህ መስቀሉ ከቤታችን ተሻምተን ስንመጣ ገበሬው የሚሆን ምርቱ ከባድ የለውም። ወደ ቤት ሲመጣ ግን ትንሽ ያችን ነገር በረከት እያደረገ መስቀል በረከት ነው ያሉት ነገር ናቸው። ሁለተኛው ደግሞ መስቀል ነው። ሁለተኛው ይታሰራል። ታስሮ ነው እንዲህ የሚለው በኋላ በፊትም እንዲህ የሚያስፈራራው ለዛ ነው። ያ እንዳይፈታ መጸለይ ያለብን። አሁን የፊት ታስሮ ነው በትንፋሹን እያደረገ የሚያናውፀን ነው። ይሄንን ደግሞ ለሚገባው ይገባዋል። የተፈቱ እንዳይዘኝ መጸለይ ያለብን፣ ጸሎት ማድረግ አለብን። ጸሎት ከያዝን ምንም ቢሆን የኢትዮጵያ ሕዝብ ባለሙሉ ገዳማትን የሚያግዙ ለምሳሌ መጽሐፈ እንጦስ መቅደስ ስናነብ ገድለ እንጦስ ወይም ስንክሳር ስናገኘው ልጆች ምን ይበላሉ በገዳማት ያሉ ጥያቄ አቅርቧል። አባታችን እንጦስ ሳይሆን መቃርስ ሁለተኛው ይህን በረሃ ባርክልኝ ሲሉት በረሃውን ባርኮላቸው እስካሁን ማን ነው ከገዳም ከተባለ አሁን ለመታሰቢያቸው ምዕራፍ ቅዱሳን ተባርካሉ። በረሃውን ታውጣላችሁ። በጣም ጥቅጥቅ ያለ በረሃ ነው። ይሄ በረሃው ማለት ምንም የሌለበት በረሃው በረሃ ነው ተብሎ ባይጠራ እንግዲህ ይሄ በረሃ ይሄ የምናየው በረሃው ይሄ የምናየው በረሃ ላይ ማን ይሄ በረሃ ላይ ነው እንግዲህ ገዳሙ ያለውና ሰው እዚህ በረሃ ዛሬ የበረሃ ማለት ምንድነው? ቤተክርስቲያኗ ናት የምትገለገለው። ይሄ የተሰወሩበት የቅዱሳኖቹ ነው። 606 ቅዱሳን ጌታችን መድኃኒታችን ኢየሱስ ክርስቶስ መስከረም 19 ላይ ይሄ ተራራው የገቡበት ይሄ እንደ ወፍ ብር እያለው የገቡበት እዚህ ላይ ነው። ይሄ ተራራው አባ ምሰሶ ተብሎ ይጠራል። ቅድም ምሰሶ ብያችሁ ነው። ሐውልት ላይ እስካሁን ድረስ ይኖራል። ይሄን ለማድረግ ነው በመቼ ነው? በኃይለ ሥላሴ ዘመነ መንግስት ገብተው ወጥተዋል። ሰዎቹ አይናቸው እያየ ልክ እንደናባዳ ገብተው ወጥተዋል። እነሱ እንደሰውራኑ ጋር ሰሞኑን ማውን ተዘንድሮ አንድ ሰው ያው እንደ ሰው ይጠራጠራል። ማግኘትን ስለሚጠራጠር ገብተው በአካል ገብተው አግኝቷቸው ጠጉራቸው እስከ ጢማቸው የታጠቀ ነው። ልክ እንደዚህ እስከ እግራቸው ድረስ የደረሰ ነው። ይህን በማድረግ አባቶች ገብተው እንደወጡ አሁን አባዳን ማለት ምንም ሆኗቸው በዓለም ሆነ ነው የምታስተምርተው እስካሁን ድረስ አለ። ከዛው ገብተው እንዴት እንደወጡ ጢማቸው እስከ እግራቸው ድረስ ነው። እስካሁን ድረስ ምን እንደሆነ ሁላ የሚናገሩ ነገር አለ ማለት በዘንድሮ ስምንት አንድ አባት ከአዲስ አበባ ምንም እንደሆነ አውቀው ተጠይቆ ሳንስ ተገልጾለት አግኝተው እንዳትናገር ይሄ አሁን ለህዝቡ እንዲጽናና ነው። አሁን የሚነገሩ አይደለም የተናገረው ነገር አይነገርም። ጊዜ ነው የሚፈታው። እኛ ውዳሴ ከንቱ ሆነናል፣ ማየት እንፈልጋለን እና ነገ ሰዎቹ እንደ ጥንቁልና ይፈልጉታል። ገዳማት ይመጡና ማደሪያ ምንድነው እንደው መቼ ስራ ነው የሚይዘው? ስራ ፍለጋ አይደለም። ይሄኛ ያለን የስራ መፈለግ አይደለም። በረከቱ አይለኝ ማለት ነው እንጂ እንደዛ አይደለም። ስራ የጥየቃ ላይ ብቻ ባስጠንቆል እንደማስጠንቆል አላለ ደፍተራዎችን እንዲሆናል እንደማ እንደዛ ይፈልጋል። አባቶቻችን ደግሞ ወይ የሚገልጹበት ቋንቋ አይነገርም። መድኃኒዓለም ክርስቶስ ከድንግል ማርያም በስጋ መለኮትነት በስጋ ውስጥ እንደመጣ ቅዱሳኖቹንም መግለጫቸው አይታወቅም። ምንም ቢሆን ማለት ነው። እንንተና መሰክር ሰጥተዋል። እነ ሮዳስ አሁን ከገዳሙ ዷል ከተሰወሩበት ደው ጎረጎር መጥቷል። ጎረጎር መጥቷል። በአካል ወርዷል። ገዳሙ ድረስ ማን ነገር ይቻላል። እንደው ምንድነው ያለው ቡችሎች ቅዱሳኖቹ በቡችላ እንዳይደነግጡ ብለው በቡችላ አሁን የሚያነቡበት አትሮስ ላይ ነበር ያደረና አትሮስ ራሱ እስካሁን ድረስ አለ። የድንጋይ አትሮስ ነው። ያን ቆይ ልክልሃለሁ። አሁን ዳቆና በሚለጭ ሲሄድ እሱን ምልክልሃለሁ። የድንጋይ አትሮስ እንዴት እንደሆነ ያንን አንስቶ ራሱ ልክ እንደወርቅ ሲያበራ ሲያወጥ እንቁ መስሏቸዋል። ያንን ለመውሰድ ሲመጡ ነው ነብር ገደላቸው መለሳቸው መንገድ ላይ ስለነበረውና አትሮስ የምስራቁ ራሱን የቻለ ነው። የምዕራቡ ራሱን የቻለ ነው። የደቡቡ ራሱን የቻለ ነው። የሰሜኑ ራሱን የቻለ ነው። አትሮስ አለ አሁን ድረስ ከዛ ሲያደርግ መምህር ሮዳስ ቡችላ የነብር ጋጋቲ አይቻለው ነው መምህር ሮዳስ ራሱ እዛ ነው። መቼ ነበር የመጡት? እኔ 2000 ስንት እንደሆነ ረሳሁት። 2006 7 ማን ነው እስቲ እንጠይቀዋለን። እሱ ነው ግን መጥቷል። በ2005 እንደዛ አካባቢ መጥቶ ነበር ዳቆን ወጣ። እሺ መጽሐፉ ላይ ያለውን ይዘት ስለ መጽሐፍ አሁን መንገለ ጽዮን ምንድነው? ድርሳ ዮናኤል ምንድነው? እና የስድስቱ ቅዱሳን እና የያዘው አንድ ላይ 3 የተለያየ ስራ ነው እሱ መጽሐፉ አንድ ላይ የወጣውና ምናልባት በይዘት በመግዘፍ ደረጃ እስካሁን ካሳተምናቸው ገድላት ይሄ ገዘፍ ያለ ነው፣ ትልቅ ነው።
እና መንገለ ጽዮን ምንድነው? ድርሳነ ዮናኤል መላክ ስለ እንትኑ ውስጥ ይዘቱን አንድ ትንሽ ነገር ንገሩና ቅድም አሁን ስላለንበት ሁኔታ ስለ ፈተናው ያሉትን ነገር ጠቅለል አድርገውልን መልእክት እንደው ለምእመኑ ተስፋ የሚሆን መልእክት ነግረውን። ስለ መጽሐፉ መጽሐፉ መንገለ ጽዮን ማለት መንገለ ፈለገ ነው። ይህ መጽሐፍ ከጽንሰቷ ማለት ነው እስከ እረፍቷ ድረስ የሚያመጣ የሚያስታውስ መጽሐፍ ነው። የእመቤታችን መንገለ ጽዮን ማለት መንገለ ማለት እመቤታችን ፍለጋ ፈልገን እናገኛት ማለት ነው። አንድ ሰው መቼም ደጃፉን ሲከፍት ማንም ፈልገ መጣ ብሎ ነው። መቼም አሁን እንዳሁኑ በስልክ ሳይሆን ደጃፉን ሲንኳኳ ማንም ፈልገ ነበር ይባላል አይደለም? እኛም አሁን ማንም ምን ፈልገ የሚለው ነው ርዕሱ። እናታችን ለመፈለግ ማለት ነው። መንገለ ማለት እመቤታችን ፍለጋ ፈልገን እናገኛት ማለት በሌላም ቦታ የሌለ አሁንም ቢሆን ያለ የሚያስደስት መጽሐፍ ነው። ዮናኤል መልአክ ማለት ደግሞ ከዘጠኝ ነገደ መላእክት እንደማለት ከ50 መላእክት ይላቸዋል። ዮናኤል መልአክ ዮናኤል ማለት እንደነ ሚካኤል ጠባቂ ረድኤተ ቅዱሳን ተብሎ የሚጠራው ዮናኤል መልአክ ይሄ ያው ዮናኤል ይህ መልአክ ነው። ያው እንግዲህ ቅድም እንደገለጽኩት ጣና ሐይቅ ላይ ነው የወጣው። ይሄ እነሱ ናቸው እስከ ጅልባ። ይሄ እንግዲህ ዲያብሎስ ነው ብሎ እንደመጣ ይህ መልአክ ነው ማለት ነው። ዮናኤል ማለት የቅዱሳኖቹ ጠባቂና ተራዳኢ ማለት ነው። ገድለ ስድስቱ ቅዱሳን ደግሞ አይቀደም ታትሞ አሁን ለሶስተኛ ዙር ነው ታትሞ ማለት ይቀደምም አሁን ለሶስተኛ ዙር ነው የታተመው። ይህ መጽሐፍ ያው ይታው በምናምን ደርሶ ደራሽነቱን ብዙ ሰዎች ብዙ ነገር አግኝተውበታል። ጥቅም የሆኑ ሰዎች ምንድነው እንደዚህ መጽሐፍ ሲያነቡ ጥቅም ሲያገኙበት ለምን ፎቶ አልባሳት ገዝቶ ደብዳቤ እንላክ ወይ ስንላቸው አይ እኛ ቅዱሳኖች መጥተው ጌታችንን እየባረኩ አይተናቸዋል ብለዋል። አሁንም የእናንተን ስራ ይባርኩልን። አሜን። ስራችን በዓለም ውጭና በሀገር ውስጥ የሚረቱን እግዚአብሔር ይርዳልን ነው እና ይህ መልአክ በጣም እስካሁን ያልታወቀ አሁን ምዕራፍ ቅዱሳን ጎርጎር ብቻ ያለ ልባክ ነው የፈለጉ። ይቺ መንገለ ጽዮን ደግሞ በእናንተ በኩል አስተዋጽኦ አድርጋችሁ ይጠቅመናል ሳትሉ እኛ ይህ መጽሐፍ ለእኛ ይሆናል ሳትሉ ለቤተ ክርስቲያናችን አስተዋጽኦ ብላችሁ አርማችሁ ለሰጣችሁን አስተካከላችሁ ለሰጣችሁን በድንግል ማርያም ስም በቀለም ወርቅ ስሟን የጻፈ ይጻፋል የሚለውን ርዕስ በመያዝና የእመቤታችን አማኝ በማመን በመመካት ሰጣችሁና እግዚአብሔር ይባርካችሁ ይጠብቃችሁ ነው። አሁን ይህ ሶስቱ ባንድ ላይ የወጣበት ምክንያቱ አብሮ ይዞ ስለጠበቀ የምናየው ነው። ያው ለምናው ተደራሽነት ሆኖ ህዝቡ ይፈወስበታል። ለትናንትና ምን ሰሞኑን ከወጣ አሁን ቅርብ ቀን ነው። አሁን በጭቋን የሆነ ሰው አነበበና ደወለልኝ። ብዙ ነገር አይቼበታል። ብዙ መልስ አገኘሁበት። ግን አሁን አንቦት ካንተ ከተረከቡ በኋላ ከማጥሚያዎች ከወጣ በኋላ ብዙ ነገር አይተንበታል ብለዋል ማለት ነው። እና አሁንም ቢሆን ለመላ ዓለም ደርሶ ተጠቅሞበት አንቦት ይዞት እንዲያነበው የአምላካችን ፍቃድ ይሆንልን። እናንተም አንባችሁ በየቤታችሁ በእውነት ልናስቀምጠን አንዳንድ ታምር ጧት ተነስተን ታምራቸውን ብናነብ አልበን በቃ መጀመሪያውን ይዘን ልክ ቅድም እናንተ ተናገርነው ያቺን ተጠቀመችበት። አሁን በጀርመን በአውሮፓ በአሜሪካ አሁን የመጽሐፍ የማልካል ጉባኤው አንበው ስንቶች ናቸው ጥቅም እንዳገኙበት። አሁንም ይሄ መጽሐፍ ደግሞ አንበው አንዳንድ ጧት ልክ እንዳልኳቸው ምስጢራቸው ይገለጹልናል። የሰው ማንነታችን ግን አሁን ከጊዜ በኋላ አባቶች በጣም ያዘኑበት ሰው ከጦጣ ብሷል ያሉበት። አሁን ካየሩ የአዲስ አበባ መጥቼ እንዳየሁት ሰው ከጦጣ ይባሰበት ነው። ሰው ሲሞት የማይቀበርበት ሰው ወደ ጦጣ ተቀየረ። አባቶቻችን ባህላችን ተቀበሉ ይዞታችን ቤተክርስቲያን ሰው ከጦጣ ባሰ ማለት አሁን ጦጣዎች ሰው ሲመጣባቸው ይሮጣሉ። አሁን እኛ ሰው ይመጣብን እንኳን አንሮጥም። አንድ ግንብ ተሰቅለን የመረዳዳት ሁኔታ በጣም አስቸጋሪ ጊዜ ነው። ይሄ ምንድነው? ይህ ይዞታችን ቤተክርስቲያናችን ካል ይሄ መጽሐፍ ካነበብን ሰው እናፈራለን፣ ሰው እንይዛለን፣ ቤተክርስቲያናችን ወታዋን እናውቅላታለን ማለት ነው። እና አሁን በዘመኑ እንደው ከረከሱት አንደኛ የሚገርማችሁ ነገር አሁን እኛ እናጽፋለን ይቅድም የነገርኩ የዓለምን ሕዝብ በመያዝ የተዋሉ ቤተክርስቲያን እያሉ የመያዝ ያልኩት አሁን ቆዳ እንደው 20 300 ብር 400 ብር አይሆን ወረቀት ስንገዛ 1000 ብር ስንገዛ 600 ብር 700 ብር እጥፍ። እንግዲህ ሰውየው በገዛና ምን አለ በግን ገዝቶ ስጋውን ገዝቶ ሲሸጥ ምን ይወደዳል? ቆዳው ከበጊቱ ዋጋ ማምልጥ የቆዳው ዋጋ ይባላል። አሁንም ይሆን የቤተክርስቲያናችን በራሷ ጊዜ በሚስጥር እያመጣችው ነው ማለት ነው።
እንደናንተ ያለ ልጅ አለና ልክ አርቆ ላሰበ ሰው በቀስቃችን ብናጽፍ አሁን ህንፃ ላይ ነው። ለምን አብነት ትምህርት ቤት አንሰራ? ትልቁ ነገር አሁን ህንፃ ላይ ነው። ህንፃ አባቶቻችን አንጹ አይደለም የጸደቁት እና እኒህ አባቶች አይታችኋቸዋል። ደቀ መዛሙርቱ ነው እየተማሩ ተምረው እኮ ነው። ስድስቱም አንድ ጉባኤ ነው የጸለዩበት። አሁን ባጭፈኑ ዘመነ መንግስት የጸለዩበትን ለማየት ጋሸና ላይ አለ ለማየት አሁን እሱንም ልክላሉ እንደው አይቼ ጽዱ አንድ ቆርጠውት ባጭፈኑ ዘመነ መንግስት ከጎረጎር ተነስተው እኛ አቡነ እስትንፋሰ ክርስቶስ ከዳውን ፍቅርተ ክርስቶስ ከፎገራ አባ አቡነ አምደ ስላሴ የመጽሐፍ ተማሪ ጓደኞቻቸው ናቸው። አምደ ስላሴ እሳቸው ከጎንደር የማህበረ ስላሴ የጭዩ መመነ ድንግል በአንድ ላይ ነበሩ በዛ ነው። እኒህ አባቶች ባታቸውን ለቀዋል። ባታቸውን የሚጸልዩበት እንዱር አሁን ይሄንን ጎረጎር ለቀው ወጥተዋል። የወጡበት ምክንያት ምንድነው? የቤተ ክርስቲያን ነገር አንገብግባቸው የክርስቲያን ስላንገበግባቸው ወይደዋል። አሁን ጋሸና አልኩት። አሁን ጋሸና ላይ የጸልዩበት ጽድ ተክለ ሃይማኖትና ጋሸና የቀረብና ቅርብ ነውና ጋሸና ጋር ያ በእግር የ10 ደቂቃ ነው፣ በባጃጅ ደግሞ 1 ደቂቃ ነው እና አይራራቅም። ብቅ ሲሉ ከዛ አሁን ከርዕሰ ከተማው እንኳን ለማስፋፋት ቢባል አልፈቅድ ብሎ ቦታው ላይ እምቢ ብሏል። አገርላቸውን አሞረጃው ላይ እንጨቄ ቤተ ዮሐንስ ወን የሚለው ላይ እንጨቄ ማለት ወንዙ ነው ይላል የሚጠራው። ያ ወንዝ ትልቅ ወንዝ ነው። ከዛ ገብቶ ይጸልዩ ነበር። ውሃው ትልቅ ስለሆነ ቁራታቸው የማስተሻ ጦር ሆነ ይላል። እዛ ላይ ገብቶ እየጸለዩ ኋላ ያጼ እስፍኖስ ወታደር እየፈለጉ ሲወጡ ሰው መቼም በመልክ ነው የሚለካው፣ በጉልበት በምን ባለባበስ በመኪና ዛሬ ሰውን የምናየው እኛ ቅዱሳኖችን ሲያዋቸው ጠቁረው በዛን ሰዓት የነበረበት ወቅት ማለት ነው። በዛ በአጥፍኖስ ዘመነ መንግስት የካቶሊክ ሃይማኖት ዝቅ ብሎ ጉልበቱ ከፍ ብሎ አንገቱ ብሎ አዋጅ ወጥቷል። ታውቃል ምን ላይ ኢትዮጵያ ይሄንንም ነው የሚያውቀው እና በዛን ሰዓት የሚያፈርጡት ወጥተው ከዛ የነበሩበት ወንዙም ማለት እንጨቄ ተብሎ ነው የሚጠራው። እንትንም እስካሁን ድረስ አለ አይጸልዩበት። ከዛ ሲመጡ ሲያዋቸው ፍኖት የምትባል ገረድ ሌሊት ከባህር ቀን የንጉሱን ፈረስ እንዳሁን መኪና የለም ስትጠግታ አድር ነበር። አባ መራዊ ከጨጭ ወበታ መጥቶ ካልጸለየለት አይድንም ተብሎ ተነግሮ ነበር። አጥስ ፍኖት ይሄን ሲነግሯቸው እየፈለጉ ጨጭ ወመጥቶ አጣቸው። የሰራዊቱ ብዛት ዓለምን ያነቃነቅ ነበር ይላል። በመፈለግ በመንፈስ ቅዱስ ተገለጹላቸው። የተገለጹላት ምንድነው ቢባል የቤተክርስቲያን ቃጠሎና የገዳማት መፍራት የህዝቡ መንጨፍጨፍ አሳዝኗቸው ይላል። እዛ ማን አባ መራዊ ይባሉ ይመስሏቸው አረ የኳለን ይቀርቶ ለራሱ የቆሸሸ ነው አሏቸው ይላል። እኛ የታዘዝነውን እናደርጋሏቸው ይላል። ህሉና በመንፈስ ቅዱስ እንገናኛለን ሲሏቸው ቆመው በጸልዩበት ልክ መድኃኒታችን ኢየሱስ ክርስቶስ መቼም ቃል ኪዳኑ ልክ ቆመው በጸልዩበት ያጽድ እስካሁን ድረስ ሲቆርጥ 10 ነው ይወጣል። ሸምበቆ አያፈራም፣ በቅሎ አይወልድም፣ ጽድ ተቆርጦ አይቆርጥም። እስካሁን አንዱ ከቆርጥ 10 ነው ይወጣል። ራሱ ይበቅላል፣ ይቆረጣል። እስካሁን ድረስ አለ ያው ቦታ ላይ አሁን ድረስ ይታያል። ጽድ አያቆጠቁጥም፣ አያቆጠቁም። በተፈጥሮ እና የምርሃነቱ ዘጋይታቸው እንደሆነ ይቆረጣል። በዛው ነው የሚቀር የለም ይበቅላል እንጂ አያቆጠቁም። የዚህ ግን አሁን እንደነ የምርሃነቱ ተሳይታችሁት ከሆነ እንደነ የምርሃነቱ ክርስቶስ ማለት ነው። ጽዱ ብዛቱ እንደዛ ሆኖ ግን ይሄ ግን ሲቆርጡት 10 ነው የሚወጣው። የተቆረጠውንም ምልክላልና እንደው ታሳያቸዋለህ ማለት የተቆረጠውን ለማለት በአይኑ የሚታይ ከዛ ተመልሰው ወደ ጎንደር ሲያመሩ አንቺም ትልቅ ቦታ ናት። ድሮ የሚዋጉባት ብዙ መንግስታት ያረፈባት ናት። አቡነ አሮን ነው አንቺም ብለው ያወጡላትና አቡነ አሮን አንቺም ብለው እሷቸውን ለማጥፋት የመጣ ነው ይላሉና ገዳሙን ለማጥፋት ሲመጣ በመብረቅ ሞተ ይላል። ዛሬ እንግዲህ ገዳሙን አቡነ አሮን ይሄን መጨት ሰሜን ሁሉን አጥፍቼ ነው ሲል በመብረቅ አዘዋረፈ ይላል። እኛ አባቶች ሲሄዱ አጥንት አገኙ። ይህ ሰውን ለፈንዱ ምን የከፍት ነው የምን ሲሉ ዝናብ ዘነበ ነፍስ ዘራበት ይላል። ወደ ፈጣሪያቸው ሲጸልዩ ነፍስ ዘራበት። የሰው አጥንት ነው ፈጠርኩ ለጎ ሰው ተከንቱ ይመስል ከመጽራሩት ያለፍ የሚለው ሰውን ለከንቱ የፈጠርከን ብሎ ጸልዩ ይላል። አባቶቻችን አጥንቱን ላስተው ነው የሚሉት። አይሸኩልም። በማንኛውም ነገር ሲጸልዩ ነፍስ ከስጋ ሲዘራበት ምንድነው እኔ እንደ ነበር ገዳማትን ላቃጥል ላጠፋ የርቁ አረመኔ አንድ ነበርኩኝ ይላል። እዛ ምንም የሌለ በቃ በገንዘብ ፍቅር ገለው ጓደኞችን በይጣሉ ለማጥፋት ይላጥፋ የሚለውን ይዘን ስንነሳ አዚህ ሞች ያለው ነፍሴ በሲኦል ናት ያለችው ባካችሁ አጥምቀው ማለት ገኒ እዛም አሁን አተራራው ላይ ገኒ ተብሎ እስካሁን ድረስ ይጠራል። በአቱ ራሱ ብሎ 7ኛው ሆኗል ለማለት እና ገኒ ብለው ይጠሩታል። ከዛ አንስተው ዳዊት አስደግመው አጤ ሱኖስ ጎንደር ሄዱ። ከሄዱ በኋላ አጤ ፋሲል የተባሉ በዛን ሰዓት ላይ
ድንጋዩ የመጣው ፋሲለደስ ነው። ቆማ ፋሲለደስ ይባላል። ከፋሲለደስ ድንጋዩ ስለመጣ በፋሲለደስ ተጠራ። ጸሎት አደረጉ በኋላ አምደ ሥላሴ የጩጌው ተለይ በየሁሉም መጡ። አባቶቻችን ጸሎት ካደረጉ በኋላ አቡነ መራዊን እንደ ባትራሪክ ጳጳስ አድርገን ሹማችሁ የተቀራችሁ ወረዳ አድርገን ሹማችሁ ስሏቸው የዚህ ዓለም ሹመት ምታት ነው ብለው ወደ ምዕራፈ ቅዱሳን ጎረጎር ተመልሰው ገብተዋል። እስካሁን ድረስ በቦታው ገቢረ ተአምር እያደረጉ ይገኛሉ ለማለት ነው። እና አሁንም በነሐሴ ወር እንዳልኳችሁ የመጣ ከአዲስ አበባ በ2015 አንዲት ሴት ልጆቿን መተት አድርገውባት ወደ 6 ቤተሰቡን አመጣች። 6 ቤተሰቡን አመጣ። ቅዱሳኖቹ እያጠኑ ከገዳሙ ድረስ ደርሳለች። ከገዳሙ ስትደርስ ገዳሞቹ የተሰወሩበትን ይሄ ነው የገዳሙ እያጠኑ የመጡት ብላ አባቶችን አንቀይዛ አለቅም ብላ ሰምታለች። ሴትዮ እናንተ ናችሁ ብላ አባቶች ግን ያ የተደረገባትን መተት ፈተው ሰደዋታል። ከአዲስ አበባ ነው የመጣቸው። እንግዲህ 6 ቤተሰብ ይዛ ባልና ሚስቱ 2 ልጆቹ 4 ሆነው በዛ በማያውቁት በረሃ በጣን እያጠኑ በጽናቸው እያጠኑ እነዛ አባቶችም ካሳዩት በኋላ ከገዳሙ ከደረሱ በኋላ በዚህ ገዳሙ የገቡት ብለው ያቺ ሰውዬ ይሄን ቃል ሰጣ አይቻችሁ በማለት እሷም ከበሽታቸው ድነው ሄደዋል። አሰልጆቿ ድና ያለች በዘንድሮ ወር ደግሞ ፍልሰት ያልኳችሁ 16 ዘንድሮ 2017 ጨምቆኛል። ከአዲስ አበባ ነው የመጣው ተጨንቄ ነው። እባካችሁ ከቅዱሳኖቹ ሰዱና አነጋግሩኝ አለ። አረ የለም የሰው ከባድ ነው። የጥንቆላ ነገር ነው፣ በጣም ከባድ ነው። እንዲህ ማለት አይገባም ምናምን አላችሁ። የሀሳቡን ተረድቶ ከሚሄድ አንጻር በማለት ስንለው ተገልጸውለት ታንቶ ተከፍቶ ዋሻው ተከፍቶ አይቷቸዋል። ያም ሰውዬ ከዛ በኋላ ምንድነው ሲል አይነገርም ብሎ ያ ሰውዬም የሻተውን የልቡን አግኝቶ ተመልሶ ወደ መጣበት ወደ አዲስ አበባ ተመልሷል። አንድ ነገር ፈተና ሳያገኘው አዲስ አበባ ገብቷል። ምንድነው በረከታችሁ የአባቶቻችን አይለይ። እንግዲህ የ40 ቀን ሴት የ80 ቀን ያቀኝላል። የዚህ ጸበል መጽሐፉን አንባችሁ በያላችሁበት ተረጩ፣ አንቡ፣ ታሪካችሁን አጥኑ። የአባቶቻችን ጸሎትና በረከት አይለያችሁ። በገንዘብ አስተዋጽኦ አድርጋችሁ የረዳችሁን፣ በሀሳባችሁን፣ በጉልበታችሁን፣ በሀሳባችሁን የረዳችሁን በያላችሁበት ይጠብቅልኝ ነው። እዚህ ነው ቀጠለ እንትኑን የሚገኝበትን የሽያጩን ቦታ እኔ ሪካርድ ሳረግ ጠቅስላቸዋለሁኝ። ዋጋውንና እንትኑን ገርሉ የሚገኝበትን ቦታ እንትን ጠቅሰው ቦታውን እንኳን እኛ እንነግራቸዋለን። ዋጋውን ያው ተነጋግረናል አይደል? እሱን ግልጽ አድርጉላቸው። ዋጋውን አሁን እኛ የምንለው ምንድን ነው? በዋጋው መሰረት ይሄ መጽሐፍ በጣም የማይገኝ እጅግ የሚያምር ቦታ መጽሐፍ ህትመቱን በጣም በጥራት ነው የተሰራው። ያተመውንም ልጅ በጣም ያመስገነውን ልጅ ያተመውንም ልጅ አመስግኑ። በዚህ አጋጣሚ በጣም በጥራት ያተመው እንዲህ ማሳተማቸው ይሄን ያህል ይሄ ራሱ ብቻ ይህ ብቻ ራሱ በጣም ምን ያህል እንደሚፈጅ ያየነው ነው። ከዛ ደግሞ ያሳተመው ልጅ ቻችን በውጭ ሀገር ሆኖ እግዚአብሔር ይባርከው እያልን ወልደ ሚካኤል የሚካኤልን ስም ይደረደል። ማተሚያ ቤቱን ማተሚያ ቤት ነው ሜሮን ማተሚያ ቤት ነው። ማተሚያ ቤት ሜሮን አይደለ? ሜሮን ማተሚያ ቤት አዲስ አበባ ይገኛል። እሱም በጣም በጥራት ነው ይሰራል። በጥራት ነገ ይሄን ተመክታችሁ ደግሞ እናንተ ደንበኛ ለመሆን ጥራቱ የተለየ ነውና እሱንም እግዚአብሔር ይጠብቅልን። ያሳተመው በገንዘብ አውጥቶ ያተመልኝ ደግሞ በሐሳብ ይረዳል። ልጃችን ገብረ ስላሴን እነዚህ ሰዎች ላሰባሰበልን እግዚአብሔር ነገ እንጀያችን ነው። ቤቱ ላይ ቁጭ ብለን አሁን የምንወያየው ስለ መንፈስ ቅዱስ ነው። እዚህ ቤት መንፈስ ቅዱስ የሚገባ ያድርግልን። ወልደ ሚካኤል እሱ የገንዘብ ወጪ ነው ይቻላል። ወጪ የቻልክልን በአሜሪካ እስከ ጓደኞች እስከ አሰብከው ድረስ በሀሳብ ምረርተው ይህን የሸፈንክልን ልጃችንም በአሜሪካ ሆነ ልክ እንደና አቡነ እንጦስ እንደገባላቸው ለና አቡነ መራዊ ነግሯቸዋል። በመጨረሻ ገዳማችሁ ይቀናል የተባለ ምክንያት ይሄ አባቶች አሁንም ቃል ምስክር ሰጥተዋል። ባለፈው ቃለ መጠይቅ አድርገናቸው አባዳነ ገብቼ ነበረ አብሬ ሲያጥኑ አብሬ አግኝቻቸዋለሁ ብለው ሰጥተውናል። እና በድንጋይም አሁን ቢወሳሉ ይሄን ቃል ይናገራሉ። ጎረጎር ገና ናት እና በአሁኑ ዘመን ይሄን በመስራት እግዚአብሔር የጠራችሁ ቦታ ለመናገር ከሆነ ማለት ገና መጀመሪያ ተከዜ ገዳም ይቀናል አሉ። ተከዜ ገና ተከዜ ማለት የሞፈር ቀንበር ማስቀመጫ ነበር። ታውቁታላችሁ። ዘላና አገሩ በጣም ከባድ ነው። ምዕራፍ ቅዱሳን ጎረጎር ማለት ደግሞ ሙጃ በልትና እንለቅም ያሉ ሰዎች መሰረቱን አግኝተናቸዋል። ይህ በአካል ያሉ ሰዎች ናቸው። አሁን ደግሞ ይሄ ይቀናል ሲሉ አባቶቻችን ተናግረዋል። ቀጥሎ ምዕራፍ ቅዱሳን ጎረጎር ተባለች። አሁን
ባለችበት ደረጃ ብዙ ነገር ሄዳለች። አሁን በጣም ሀላስተው ነው ይሄን የመሰለ ነገር ማሳት እንደነ ደብረ ሊባኖስ እንደነ ዝቋላ እንደነ ማህበረሰብ ተስተው ግን አሁን ይሄን የመሰለ ጥራቱን በጠበቀ አሳትማለች ማለት ነው። ይህ ምንድነው የትንቢቱ መፈጸሚያ። አሁን ዘንድሮ በታምራቷ የማይገኝ አንድ ልጃችንም የሚኖር በባህር ዳር የውሃ ጽሕፈት ቤት ኃላፊው ያው እግዚአብሔር ባርኮት የ10 ሚሊዮን እንትን ምንድነው ፕሮጀክት ተቀርጾ ውሃ የለንም ነበር ጸበሉ ሀገዳሙ ድረስ ለማግባት እሱም አሁን አለ እንትን ላይ መጥቶ ተራክፈልና ከገዳማ አዛው ገዳማችን ላይ እሱም እንደ መንገድ ላይ ሲመጡ ችግር ሳይፈጠር አንድ ችግር ሳይፈጠር መኪናው ችግር ሳይገባው መጥቷል። ምንድነው ያለ ልጆቻቸው አለ የመጽሐፍ ከመታተም በፊት ነገርኩት ደስታው እኛ ልጆች ገና መጽሐፍ ሳይታተም እኮ ነገርን እና የመጽሐፍ ታምር ማለት የፈለጉት መግለጽ እዚህ ላይ ነው። መጽሐፉ አንተ ጋር ስንደዋወል ነበር ገብረ ስላሴ ይሄ ስለግረው እንዲያርገው እያሳተሙን ነው ስለው ልቡ ተነካ። እግዚአብሔር ባርከው በዛ ቢሮ በሚፈቅደው 1000 ሳሙና 10000 ሊትር ያው ለገዳማት የሚለውን ነገር ለኛ ገዳም እናንተ የምታሳጥሙ ለኛ ብቻ ባይሆን ነው ግን ለገዳሙ ትልቅ ነገር ነው። እናቶች የሚያጥሙት በአመር ነው ሳሙና አይገኝም። ምን ግን ለሶስት ብር ለአንድ ወር እኮ ለአንድ ሳምንት ያቺ ላሉ መነኮሳት ማጥቢያ ብሎ ሳሙና ወላከል ማንን ሳሙና ይሄንን ገር የመጀመሪያ ላንተ ነው የሚመጣልህ ገና ያን የላከውን እንትን ባለፈው ሳሳየው መንገለጽ ነው የሚለው ልቡ እንትን ሲነካ ምን ያደረገው ያንን እንግዲህ በ2017 ገብቷል። አሁን ሰሞኑን ስመጣ ወደ አዲስ አበባ ሲገባ የመጣሁት መቼ ነው ያው ነሐሴ 27 ቀን ነው እንትኑ የገባው ነሐሴ 26 ቀን ነው። ያውን ምላችሁ የገባው ይሆን ምንድነው ያለ የውሃውን ታንከር አንችልም ማለት ታንከር ማለት ውሃ የሚጠራቀምበት ዝርጋታውን ወደ 3000 ዝርጋታ ገዝቶ 2000 ገብቷል። 1000 ላይ በሂደት ላይ ነው ማለት ነው። 2000 ተረክበናል። የውሃ ታንከሩና የምንጭ ማሰር ነው። ይሄንን ደግሞ ምዕመናን ይችላሉ በማለት እኛ እንችላለን ብለ የ10 ሚሊዮን እንትን ዝርጋታ ገብቶና ለገዳሙ እዛ ምዕመናኖቹ ጸበሉ ይጠመቃሉ። እዛ ላይ ምንድነው የሰራው ታንከር አንደኛ እሱ ፕሮጀክቱን ማለት ጸበሉ ከገዳሙ ሩቅ ነው። ከገዳሙ ራቅ ያለ ስለሆነ ሩቅ አይባልም። እንግዲህ ወደ አርሰን ለማቅረብ መስኖ ለመስራት ፕሮጀክቱን አሁን በእጃችን እናሳያቸዋለን። ፕሮጀክቱን የሱን ፕሮጀክት አጋየ ይዘን እናሳያቸዋለን። ስለዚህ የውሃው ፕሮጀክት አለ፣ የውሃው ፕሮጀክት የጧፍ እና ሻማ አለ፣ ዘይት ብዙ ነገር አቅደናል። ያቀድነው ግን ተሳክቷል። ምንድን ነው የተሳካው? የመጽሐፉን ልጃችን ሸፈንክልን እግዚአብሔር ይባርክ እስከ ጓደኞቹ ለናል ይጠብቅልን። የውሃውን ፕሮጀክት ደግሞ እናሳያለን። የሻማውና የጧፉ ደግሞ ገብቷል። አሁን ማቴሪያሉ ገብቷል። እሱ አሁን የሰሞኑን ስልጠና ነው ያለው እዚህ አዲስ አበባ ከመጣው ላወቀበት አዲስ አበባ አባቶቻችን ምንድነው እብድ ነው ምናምን ይላሉ። እብድ አይደለም ያው ቅዱሳን ነው። ላወቀበት ነው። ያላወቀበት ደግሞ ይጣፋት ታጣፋለች። ላወቀበት ደግሞ ትሩፋት የሚሰራበት አስፋልት ላይ እመቤታችን አድርጎ ቢሰግድ ድምድ ተብሎ የሚነገርበት ይሄ ደግሞ እብደት አይደለም። አዲስ አበባ ማለት ቅዱሳን የሞሉበት አባቶቻችን ስናናገራቸው እዛው ነው ስናናገራቸው ገር ላይ ሮብ ገር ላይ ስጣው ምንድነው አባቶቻችን አይተዋል። የኔሚጤ መስሎኝ ኖሮ ነበረ ቆሻሻው መጥረግ ምን እነሱ ከቆሻሻው ነው እነዚህም ብለን አሁን እኛ እንዳልነው ሳይሆን እነሱ ባይኖሩ ኑሮ ምን ያህል ሀገራችን ኢትዮጵያን አሁን አዲስ አበባ ላይ ቅዱሳን ቦታ ናት ነው። ጽድቅ ለማግኘት ይመጣሉ እዚህ ላይ ከተማው አምሯቸው ሳይሆን መከራ ለመቀበል ይመጣሉ የሚሉበት ካታለ ማለት ነውና አሁን እኛ ማግኘት ሰሰነበት ብዙ ነገር ተምሬያለሁ። ሻማ ተምሬያለሁ። ሻማ የሚያመርተው ሌላ ነበር አያችሁ። የኛ ሆነ ሳይሆን የኛው ልጅ ቢሆን ሌላዎች ማንኛውም ሰዓት ነው እንዴ ይሄን ወደ መንፈስ ቅዱስ መቀየር ወደ ራሳችን ቢዝነስ ማንጣትና ገዳማችን ማስመስገን ልጆቻችን ከሌላ እንዳይገዙ ስልክ ደውለው እንዲህ ያለ ነገር እንፈልጋለን ብለው ሳይጨናነቁ የመውሰድ ወደ ላሊበላ ይመጣውን ብትመጣ ግሸን ድረስ ይሄን ያህል ካርቶን እንፈልጋለን አምጡልን ዋጋ በተመጣጠነ ይሄ በሆነ እንትን ይላክልናል። አሁን ይሄን ያህል 2000 ብር ነው እንጂ ስለበዛና ብዙ ወጥ ስላስወጣባቸው ነው። ነገ ለገዳሙ ልክ አሁን እንዳስበናቸው ሁለት ነገሮች አስበናል። ብራናውን መልሰን እናጽፋለን። ምን ያምጠይቀው ነው ብራናው አሁን ውድውን ቀለሙ ለማጻፉ ምን ለማውጣት ያን እናሳትማለን ማለት ነው። የሻማም አለን የጧፍ አለን እሱን እናደርጋለን ማለት ፈለኩትና የመጽሐፍ ገና ሳይጀመር ብዙ ስራ ሰርተልናል ነው። ስለዚህ ዋጋውን 2000 ዋጋው 2000 ብር
ትልቅ ነው በነገራችን በቢ5 ሆኖ 771 ገጽ ነው። ትልቅ ነው በጣም። ያው አንድ ነው የቀረው ያው 8 ገጽ ነው 771 ገጽ በቢ5 ሆኖ በትልቁ ቢ5 ነው በትልቁ ነገር የተሰራ ብዙ አስተዋጽኦ ያለ ሰዎችም ለፍተው እኛ እንደው የሚገርማችሁ ነገር ገዳሙ ለኪንዴ ለንግድ ነው ወይ ለምን ነው ወይ ምን በረከት አግኝታችሁ ደግሞ ያቺ ተጽፋ እንደማን መሰላችሁ እቺ ስውሯ ማርያም እኛውን ስውር ይሄን ያቻለበን እንደ ስውሯ ማርያም በትልቁ አጽፈን ለማሳየት ጀምረን እናሳያለን ለማስፈልገን ነውና እሱን ይሄንን ነገር ወደዛ ነው የምንቀይረው። የዚህን ገቢ ታቶሎ ትገዙን እናንተ ገዳማችሁ እንዳልኳችሁ ታረጉ ወደ ብራናው አጽፈን የታሪክ ብናስመዘግብ በነገሮች ላይ ብራና እናጽፋለን ሲሉ የስድስቱ ቅዱሳን አለው ራሱ ዮናኤልም አለው አይደለ? ይሄኛውን የሰጣችሁን የመንገለ ጽዮንን ማለት ነው። የመንገለ ጽዮን አሁን ብራና ስላችሁ የራሳችሁ አለ ሁለቱ አለ። አዎ የዮናኤል መልአክ ድርሳኑ ቦታው ላይ አለ የራሱ አለ። የስድስቱ ቅዱሳንም እዛው ብራናው አግኝተን ያሳተምነው። ይሄኛውን ግን መንገለ ጽዮን ግን ከልጃችን ከገብረ ስላሴ ብራና የነበረውን ከርሱ አሳትሞ ለኔ ከሚሆን ለናቲዮን ነው ስለሰጠን ወደ ብራና እንጽፈው ግልጽ የሚሆነው ነገር ማለት ወደ ብራና ጽፈን በእኛ ገዳም ላይ ቢገኝ ጥሩ ነው ለማለት ነው። ይሄንን ነውና ሌላውን እዛ ላይ ብናስተዋውቃቸው የሆነውን እዛው ላይ ፕሮጀክቱን አይሱታው ችግር ያው ችግር የላቸው ጸበሉ እንግዲያው በፎቶ ነው እንትን ላችኋለሁ። ይሄን ሰዓቱን በቃ እንግዲህ በፎቶ ያዩታል። ጸሎት እናድርግና እሺ